ትዳራችሁ ቢፈርስ በባላችሁ ተከርታችሁ በባዶ እጃችሁ ብትቀሩና ያ የከዳችሁ ሰው በደስታ ሰርጉን ሲያከብር ብታዩ ምን ታደርጋላችሁ? ራሄል ለአመታት የገነባችው ህይወት በቅስፈት ሲፈራርስና ባለቤቷ ግራንት ሌላ ሴት ይዞ መድረኩ ላይ ሲቆም እሷ ግን ለልጆቿ ስትል እንባዋን አፍና በዝምታ ተዋጠች። ነገር ግን ዝምታዋ የሽንፈት ሳይሆን የትልቅ ማዕበል መጀመሪያ ነበር። ራሄል የቀድሞ ባለቤቷ ሰርግ ላይ የተገኘችው በሚያምር የኤሜራልድ አረንጓዴ ልብስ ተውባ ነበር። ነገር ግን ልቧ ውስጥ የነበረው እቅድ ከልብሷ በላይ ይደምቃል። ምንም ዋጋ የሌለሽ ነሽ ተብላ የተባረረችው ራሄል እንዲህ ተውባና በታላቅ ሰው ታጅባ ትመጣለች ብሎ ግራንት ፈጽሞ አልገመተም ነበር። ሁሉም ሰው ለምን እዚህ መጣች ብሎ በሹክሹክታ ሲጠይቅ፣ ራሄል ግን አንድ ትልቅ ቦምብ በእጇ ይዛለች። ለመሆኑ የሰርግ ድግሱ በደስታ ይጠናቀቃል ወይስ ወደ ለቅሶ ይቀየራል? የተናቀችው እናትስ በክብር ትወጣለች ወይስ በውርደት? ይህ ታሪክ የሴትነት ጥንካሬንና ያልተጠበቀ ፍትህን በአዲስ መልክ ያሳየናል። ፍጻሜው የሚያስለቅስ ብቻ ሳይሆን ማናችንም ልንማርበት የሚገባ ትልቅ ትምህርት ይዟል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁን እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ንገሩን። እንዲሁም ደግሞ አሁን ይህን ታሪክ እየሰማችሁ ባለበት ሰዓት በእናንተ ሀገር ሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። አንዲት የደግነት ተግባር የሰው ልጅ ህይወትን ትቀይራለች ብላችሁ የምታስቡ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። ፖስታው ክሬም ቀለም ያለው ውድ ግራንት ሁሉ ጊዜም አቅማቸው እንደማይፈቅድ የሚናገረው አይነት ነበር። ራሄል ሃርትዌል በኩሽና ጠረጴዛዋ ላይ ሆና ትኩር ብላ አየችው። አፓርታማዋ ጸጥ ያለ ነበር፣ በጣም ጸጥ ያለ። ኢታንና ኤላ ትምህርት ቤት ነበሩ። ቡናዋ ከሰዓት በፊት ቀዝቅዞ ነበር። አልተንቀሳቀሰችም። ግብዣው እንደ ህያው ነገር እዚያ ተቀምጦ ይሳለቅባት ነበር። አነሳችሁ፣ ከዛ ደግሞ መልሳ አስቀመጠችው። ደግማ አነሳችሁ፣ ዘጋችሁ፣ ከፈተችው፣ መልሳ ዘጋችሁ። ስልኳ ከጎኗ ተቀምጧል። ሙሉን ነገር ቀዳ መጣል፣ ወደ ቆሻሻ መጣያ መወርወርና በፍጹም እንዳልመጣ ማስመሰል ትችላለች። ይልቁንም ግን ላፕቶፑን ከፈተች። ከጀስቲን የተላከውና እስካሁን ያልመለሰችለት ኢሜል አሁንም እዚያው ነበር። ወደ ግብዣው ተመልሳ አየች። ግራንት ሚካኤል ሱልቫን እና ትሪያና ማሪ በሰርግ ስነ ስርዓቱ ላይ እንድትገኙ በክብር ጋብዘውታል። እጆቿ ተንቀጠቀጡ። ከባድ የሆነው ካርድ በእጇ ላይ ተንቀጠቀጠ። በውስጡ ማስታወሻ ነበር፣ በእጅ የተጻፈ የእሱ የእጅ ጽሑፍ ነበር። ያው የፍቅር ማስታወሻዎችን ይተውላት የነበረው የእጅ ጽሑፍ፣ ከ4 ዓመት በፊት የፍቺ ወረቀቶችን የፈረመበት ያው የእጅ ጽሑፍ። ይህ ምናልባት ደስ የማይል ሊሆን እንደሚችል አውቃለሁ፣ ግን ትመጫለሽ ብዬ ተስፋ አደርጋለሁ። ልጆቹ ሁለቱም ወላጆቻቸው ወደፊት ሲራመዱ ማየት አለባቸው። ሁለታችንም ደስተኞች ነን። ምንም ቅሬታ የለም። ከሰላምታ ጋር ምንም ቅሬታ የለም። 3 ጊዜ ደጋግማ አነበበችው። በእያንዳንዱ ጊዜ ቃላቶቹ ትርጉም እያጡ መጡ። ስለ ክህደቱ፣ ስለ ፍቺው፣ በክፍፍሉ ወቅት ሁሉንም ነገር ስለመውሰዱና እሷ በወር $700 እና ቅዳሜ እሁድን ከልጆቿ ጋር እንድታሳልፍ ስለመደረጉ ምንም አይነት ቅሬታ የለም። ቀኑን በድጋሚ ያረጋገጠች እርግጠኛ መሆን ነበረባት። ሰኔ 15 ይህ የሰርጋቸው ዓመታዊ በዓል ነበር። ከ12 ዓመታት በፊት የተጋቡበት ቀን። የአያቷን የሰርግ ቀሚስ መሸፈኛ ለብሳ ለዘላለም እንደምትወደው ቃል የገባችበት ያ ቀን። ከሌላ ሰው ጋር በሚያደርገው ሰርግ ላይ ያን የሰርጋቸውን ዓመታዊ ቀን መርጦታል። የግብዣ ወረቀቱን ጠረጴዛ ላይ ያስቀመጠችው። ትዝታ መጣባት። ከ4 ዓመታት በፊት ልክ በዚያው ቀን አካባቢ ግራንት ከስራ ቀድሞ ወደ ቤት መጣ። እሷ ኩሽና ውስጥ ነበረች። መንታዎቹ 4 ዓመታቸው ነበር። በብሎኮች እየተጫወቱ ግንቦችን እየገነቡና እየናዱ ነበር፣ እየተሳሳቁ። እሷ ደግሞ ራት እየሰራች ነበር፣ ስፓጌቲ፣ የሱ ተወዳጅ ምግብ። በሩ ላይ ቆመ። ከረቫቱን አላላ። ምንም አይነት ስሜት በሌላቸው አይኖች ተመለከታት። መነጋገር አለብን አለ። እነዚያ ቃላት ሁሉንም ነገር ቀየሩት። ፍቺ ፈልጋለሁ
ምንም ማብራሪያ የለም፣ ምንም ማስጠንቀቂያ የለም። የፈረሰውን ለማስተካከል ምንም እድል የለም። የእንጨት ማንኪያው ከእጇ አምልጦ መውደቁን ታስታውሳለች። ቀዩ ሶስ ወለሉ ላይና በሸሚዟ ላይ ተረጨ። ምን አልክ ግራንት? ስለምን እያወራህ ነው? አሁን አንድ ሰው አግኝቻለሁ። እኔን የምትረዳኝ ሰው፣ ምኞቴ የሚገባት ሰው፣ እንዳንቺ ያልሆነች ሰው አግኝቻለሁ። ወደሷ፣ ወደ ኩሽናው፣ ወደ ህይወታቸው በእጁ ጠቆመ። ወጣት የሆነች ሰው፣ በዛ ላይ በጣም ቆንጆ ናት። ታዳጊዎችን በማሳደግ አልዛለችም። ማናት ብላ በሹክሹክታ ጠየቀች። ትሪያና፣ ጓደኛዋ፣ በሰርጋቸው ቀን ሚዜ የነበረችው ያቺ ሴት፣ ከ3 ዓመት በፊት ለቃል ኪዳን መታደስ የመጣችው ሴት። ራሄል ጭንቅላቷን ነቀነቀች። ትዝታውን ገፋችው። ግን ትዝታዎቹ በራሳቸው ጊዜ መጡ። የፍቺ ሂደቱ። የግራንት ጠበቃ ሱፍ የለበሰ አውሬ ነበር። የራሄል ጠበቃ ገና ከህግ ትምህርት ቤት የወጣ ፍሬሽ ነበር። ርካሽ። እሷ ልትከፍለው የምትችለው ብቸኛው ጠበቃ ነበር። ግራንት ሁሉንም ነገር ወሰደ። ቤቱን፣ ቁጠባውን፣ የጡረታ አካውንቶችን። ጠበቃው ራሄል ምንም አይነት ሙያ፣ ገቢ ወይም በስሙ ያለ ንብረት እንደሌላት ተከራከረ። እሷ ቤት ውስጥ የምትውል እናት ነበረች። ያ የሷ ምርጫ ነበር። በወር $700 ለልጆች ድጋፍ፣ ቅዳሜና እሁድን ከመንታዎቹ ጋር። በቃ ሌላ ምንም ነገር አላገኘችም። ዳኛው ውሳኔውን ሲሰጥ እሷን ቀና ብሎ እንኳን አላያትም። ራሄል አይኖቿን ከፈተች። አሁንም ኩሽናዋ ውስጥ ነበረች። አሁንም ቀዝቃዛ ቡናዋን ይዛለች። 4 ዓመታት የታገሉበት የቤት ኪራይ እንኳን የማይሸፍኑ 2 ስራዎች፣ ከልጆቿ የደበቀቻቸው የምግብ ባንክ ጉብኝቶች፣ ልታደርግላቸው የማትችላቸው የልደት በዓላት። ለ4 ዓመታት የግራንት እናት ፕሪሲያ እየደወለች ለራስሽ የተሻለ ጥንቃቄ ብታደርጊ ኖሮ ምናልባት እሱ አይርቅም ነበር የምትልበት 4 ዓመታት። ኢታንና ኤላን በየ2 ሳምንቱ ቅዳሜና እሁድ ብቻ የምታይበት የመኝታ ሰዓት ታሪኮችን፣ የትምህርት ቤት ትርኢቶችንና የመጀመሪያ የወለቁ ጥርሶችን ያላየችበት 4 ዓመታት የማይታይ የመሆን ጊዜ። ስልኳን አነሳችና ፎቶዎችን ከፈተች። ወደ ኋላ ሄደች። የሰርጓ ቀን። የዛኔ 27 ዓመቷ ነበር። ነጭ ልብስ ለብሳ አበባ በፀጉሯ ላይ አድርጋ በጣም ከመሳቋ የተነሳ መንጋጓ እስኪታመም ድረስ የነበረበትን ያን ጊዜ አስታወሰች። ያችን ሴት አላወቀቻትም። ያቺ ሴት ብዙ ህልሞች ነበሯት። ያቺ ሴት በመልካም መጨረሻ ታምን ነበር። ያቺ ሴት ሞኝ ነበረች። ራሄል ስልኩን አስቀመጠችው። ግብዣውን እንደገና አየችው። ምንም ቅሬታ የለም። ይገርማል። በደረቷ ውስጥ የሆነ ነገር የሚለበልብና የሚቆርጥ ነገር ተሰማት። ላፕቶፓ ድምፅ አወጣ። ሌላ ኢሜል ከጀስቲን ነበር። ከፈተችው። ራሄል፣ የራስሽ ጊዜ እንደሚያስፈልግሽ አውቃለሁ፣ እረዳለሁ። ግን ዝግጁ ስትሆኚ እኔ ሁሌም እዚህ ያለው። እሺ? ጀስቲን በጣም ደግ፣ ታጋሽ ነው። ከ18 ወራት በፊት በአንድ ካፌ ውስጥ ላፕቶፑ ላይ ቡና ባፈሰሰችበት ወቅት ያገኘችው ሰው ነው። ከመቆጣት ይልቅ የሳቀው ያ ሰው። በ5ኛው ቀጠሯቸው አንድ ሰው እስካላወቀው ድረስ ቢሊየነር የቴክኖሎጂ ባለሀብት መሆኑን ፈጽሞ ያላወቀችው ሰው። ግንኙነታቸውን በሚስጥር መያዝ እንዳለባት የተቀበለው ጀስቲን፣ የቀድሞ ባለቤቷ ማወቅ እንደሌለበት የተረዳት፣ መንቶቹ ገና ሊያገኙት እንደማይችሉ ያመነው። ጀስቲን አንድም ቀን ቅሬታ አቅርቦ የማያውቅ፣ የማይገፋፋ፣ ዝም ብሎ እዛው ያለ የሚጠብቅ ሰው ነበር። የበሩ ደውል ተደወለ። ራሄል ደነገጠች። ቀዝቃዛ ቡና ጠረጴዛዋ ላይ ፈሰሰ። ማንንም እየጠበቀች አልነበረም። በበሩ ቀዳዳ በኩል አየች። ሱፍ የለበሰ ሰው እዚያ ቆሞ ነበር። ፕሮፌሽናል፣ ሚስጥራዊ ተብሎ ምልክት የተደረገበት አንድ ጥቅል ይዟል። ልቧ በኃይል መታ። በሩን ከፈተች። ራሄል ሃርትዌል ሲል ጠየቃት። አዎ፣ እዚህ ጋር ይፈርሙ። ፈረመች። ጥቅሉን ሰጣት። ሌላ ምንም ቃል ሳይናገር ሄደ። ራሄል በሩን ዘጋችው፣ ቆለፈችው። ከዚያም ጥቅሉን አየችው። ከባድና ህጋዊ የሚመስል ነገር ነበር። የመላኪያ አድራሻ የለውም። በቀስታ ከፈተችው። በውስጡ ሰነዶች፣ የአውሮፕላን ቲኬቶችና በእጅ የተጻፈ ማስታወሻ ነበር። ከእንግዲህ እኛን መደበቅ የለብሽም። እዚያ እንድገኝ ፍቀጅልኝ። እኔ እንደማይሽ እነሱም እንዳይሽ ፍቀጅላቸው። የዓለም ባለቤት እንደሆንሽ ሆነሽ ወደዚያ ክፍል መግባት ይገባሻል። ምክንያቱም ሁሉ ጊዜ አንቺ እንደዛ ነሽ። ጀስቲን እይታዋ ደበዘዘ። ከማስታወሻው በታች የህግ ወረቀቶች ነበሩ። እየተንቀጠቀጠች ገለጥ አደረገቻቸው።
የገንዘብ መዛግብት፣ የባንክ መግለጫዎች፣ የንብረት ዝውውሮች፣ ሁሉም የግራንት ስም ያለባቸው እሷ የማታውቃቸው አካውንቶች፣ በፍቺ ወቅት የተደበቀ ገንዘብ፣ በእናቱ ስም ያሉ ንብረቶች፣ ገቢን ለመደበቅ የተዋቀሩ የንግድ ስምምነቶች፣ ማስረጃዎች፣ ግልጽና የማይካዱ እሱ በትክክል እንደዋሸ የሚያሳዩ ማስረጃዎች እና በታችኛው ክፍል ላይ ደግሞ ማሶን ክራውፎርድ በሚባል ሰው የተጻፈ ማስታወሻ። የግራንት የንግድ አጋር ወይዘሮ ሃርትዌል፣ ከ4 ዓመት በፊት ይህንን ነገር መናገር ነበረብኝ፣ ግን በጣም ፈሪ ነበርኩ። ሁሉንም ነገር መዝግቤያለሁ። ይህን ያህል ጊዜ ስለወሰደብኝ በጣም አዝናለሁ። ይህ መዝገብሽን እንደገና ለማስከፈት በቂ ነው። ራሂል በኩሽናው ወለል ላይ በድንገት ተቀመጠች። ወረቀቶቹ በዙሪያዋ ተበተኑ። ጀስቲን ሲመረምር ነበር። ቆይ ግን ለምን ያህል ጊዜ? ከተገናኙ ጀምሮ ጉዳዩን እየገነባ ነበር ማለት ነው። ሳይነግራት እንዲሁ በዝምታ ስልኳ ጠራ። ከዳና የተላከላት መልእክት ነበር። ደህና ነሽ? ለጥቂት ቀናት አላገኘውሽም። ምሳ እንብላ እንዴ? ራሂል መልእክቱን አየችው። ጠረጴዛው ላይ ያለው ግብዣ፣ ወለሉ ላይ የተበተኑትን ማስረጃዎች አየች። አሁን ልትመጪ ትቻለሽ? በጣም እፈልግሻለሁ ብላ መለሰች። 3 ነጥቦች ወዲያውኑ ታዩ። እየመጣው ነው፣ በ15 ደቂቃ ውስጥ ደርሳለሁ። ራሂል ተነሳች፣ ወረቀቶቹን ሰበሰበች፣ እናም ወደ ጥቅሉ መለሰቻቸው። ከዚያም አዲስ ቡና አፈላች፣ በዚህ ጊዜ ጠንከር ያለ፣ ልክ ዳና እንደምትወደው አድርጋ። ከዚያም ግብዣውን ለተጨማሪ 1 ጊዜ አነሳችው። ምንም ቅሬታ የለም። ራሂል ሃርትዌል ፈገግ አለች፣ ግን የደስታ ፈገግታ አልነበረም። ዳና ከ12 ደቂቃ በኋላ በሩን ከፍታ ገባች። ምን ተፈጠረ? ልጆቹ ደህና ናቸው? ቆመች። የራሂልን ፊት አየች። አሁን ደግሞ ምን አደረገ? ራሂል ምንም ሳትናገር ግብዣውን ሰጠቻት። ዳና 1 ጊዜ 2 ጊዜ አነበበችው። ፊቷ ከጭንቀት ወደ ግራ መጋባት ከዚያም ወደ ቁጣ ተቀየረ። በሰርጋችሁ ዓመታዊ ቀን ለሰርጉ ጋብዝሽ? ዳና ራሷን ነቀነቀች፣ ትንፋሽ ወሰደች። እሺ፣ እና ደግሞ ማስታወሻው ምንም ቅሬታ የለም ይላል። እሱ ግን በእውነት አብዷል እንዴ? ምን እያደረገ ነው? በእርግጥ እንደዛ የሚያምን ይመስልሻል? በቃ ምንም ቅሬታ የለም ብሎ የሚያምን ይመስልሻል? በእርግጥ ያምናል። ግራንት ምንም ስህተት የማይሰራ ሰው ነው። ራሱን እንደዛ ነው የሚያስበው። ራሂል መለሰችላት። ዳና ግብዣውን ጠረጴዛው ላይ ወረወረችው። እባክሽን ራሂል እንደማትሄጂ ንገሪኝ። አላውቅም፣ ግራ ገብቶኛል ዳና፣ አላውቅም። ዳና ፊቷን አየችው። እህቷ ሁል ጊዜ ታነባለች። ሌላ ነገር አለ። ምንድነው? ራሂል ጥቅሉን ሰጠቻት። ዳና መጀመሪያ በቀስታ ከዚያም በፍጥነት አነበበችው። በእያንዳንዱ ገጽ አይኖቿ እየሰፉ መጡ። በፈጣሪ ስም፣ በፍቺ ወቅት ይህንን ሁሉ ገንዘብ ደብቆ ነበር? አዎ፣ እና ደግሞ ጀስቲን ነው ያገኘው። ጀስቲን? ያንቺ ጀስቲን? አይ የኔ አይደለም። ብቻው ስብስብ ነው። ለኔ ግልጽ ነው። ራሂል ለሁለቱም ቡና ቀዳች። በትንሿ የኩሽና ጠረጴዛ ላይ ተቀመጡ። አንደኛው እግሩ አጭር ስለሆነ በሚወዛወዘው ከ18 ወራት በፊት በሰባተኛው መንገድ ላይ በነበረው ካፌ ውስጥ ነው ያገኘሁት። ላፕቶፑ ላይ ቡና ፈሰስኩ። ይህንን ክፍል እኮ ነግረሽኛል። እናም ሳቀ። ተነጋገርን። ግራንት ሆኖ የማያውቀውን ያህል ደግ፣ ቀልደኛና አብሮኝ ያለ ይመስል ነበር። ራሂል ኩባያዋን በእጆቿ አቀፈች። መገናኘት ጀመርን። መጀመሪያ ላይ የተለየ ቁም ነገር አልነበረም፣ ቡና ብቻ። ከዚያ እራት። ከዚያ ግን ወደድኩት። እሱም ወደደሽ? አዎ፣ ግን ለማንም መናገር አልቻልኩም። ላንቺም እንኳን ዳና፣ ለልጆቹም፣ በቃ ለማንም። ምክንያቱም ግራንት ከአንድ ሰው ጋር በተለይም ገንዘብ ካለው ሰው ጋር እንደምገናኝ ካወቀ ወደ ፍርድ ቤት ተመልሶ የልጆቹን ድጋፍ ለመቀነስ ይሞክራል። ከእንግዲህ አያስፈልጋትም ይላል። የዳና መንጋጋ ተቆለፈ። አዎ፣ ያ በትክክል እሱ የሚያደርገው ነገር ይመስላል። እናም ስለዚህ ሚስጥር አደረግነው። ማህበራዊ ሚዲያ የለም፣ በአደባባይ መታየት የለም። እኛ ብቻ በግል ተገናኘን እና ጀስቲን በዚያ ተስማምቶ ነበር። መንቶቹን መጠበቅ እንዳለብኝ እንደሚረዳ፣ እሱም መጠበቅ እንደሚችል ነገረኝ። የራሂል ድምጽ በትንሹ ተሰነጠቀ። ለ18 ወራት ሲጠብቅ ቆይቷል ዳይ። እኔ ግን ሁል ጊዜ እርቃለሁ፣ ወደ ኋላ ገፋዋለሁ፣ ምክንያቱም እፈራለሁ። ምንድነው የምትፈሪው? ሁሉም ነገር እኔን ትቶ መሄዱን እፈራለሁ። እኔ ዋጋ እንደሌለኝ የሚረዳው ይመስለኛል። እንደ ግራንት እንዳይሆን እፈራለሁ። ጭንቅላቷን ነቀነቀች።
ይህ በእርግጥ ለጀስቲን ፍትሃዊ እንዳልሆነ አውቃለሁ። እሱ እንድጠራጠር ምንም አይነት ምክንያት ሰጥቶኝ አያውቅም። ግን ይህንን የሚሰማኝ ስሜት ፈጽሞ ልቆጣጠረው አልችልም። ዳና በጠረጴዛው በኩል እጇን ዘርግታ የራሄልን እጅ ያዘች። ችግሩ አንቺ አይደለሽም። ያንን ታውቂያለሽ አይደል? አውቃለሁ። ግራንት ያ እንደሆንሽ እንዲሰማሽ አድርጎሻል። ለአመታት አንቺን በማዋረድ በማሳነስ እስከ ቆየ ድረስ እድለኛ እንደሆንሽ እንዲሰማሽ በማድረግ አሳልፏል። ግን ያ ሁሉ ውሸት ነበር ራሄል። ሁሉም ነገር ውሸት ነበር። አንቺ እንደዛ አይደለሽም። ራሄል እጇን መለሰች። ተነሳችና ወደ መስኮቱ ሄደች። በውጪ ዓለም እንደተለመደው ይመስል ነበር። ውሻቸውን ይዞ የሚራመዱ ሰዎች፣ ብስክሌት የሚነዱ ልጆች። ራሴን እንደጣልኩ አሰልቺ እንደሆንኩ ተናግሯል ራሄል። እሱ ከጓደኛሽ ጋር እየማገጠብሽ ነበር። እናም የሱ አስተያየት ዋጋ የለውም። ግን እሱ ትክክል ቢሆንስ? ራሴን ጥዬ ቢሆንስ? አሰልቺ ሆኜ ቢሆንስ? ራሄል ወደ እህቷ ዞረች። በመንታዎቹ ላይ ቤቱን ፍጹም በማድረግ ላይ ሚስት በመሆን ላይ በጣም ተጠምጄ ነበር። እና ምናልባት ሳቢ መሆኔን ረሳሁት። ምናልባት እኔነቴን ረሳሁት። አቁሚ፣ እባክሽን አቁሚ። ምኑን? እሱን መከላከልሽን አቁሚ። ሰበብ መፈለግሽን አቁሚ ራሄል። ላደረገው ነገር እንደሚገባሽ አድርገሽ መታየትሽን አቁሚ። እንደዛ አላደረኩም። እያደረግሽ ነው፣ ተመልከቺ። አሁንም እየተከላከልሽለት ነው። ዳና ተነስታ ወደሷ ሄደች። ስሚኝ ራሄል፣ ግራንት ሱልቪያን በጣም ውሸታም አታላይ ነው። ቃል በቃል ማስረጃው ደግሞ እዚያ ጠረጴዛ ላይ አለልሽ። ካንቺ ሰርቋል፣ ንብረት ደብቋል፣ ከጓደኛሽ ጋር ከርቶሻል፣ ወንጀል ሰርቷል። አንቺ ደግሞ እዚህ ቆመሽ ለሱ በቂ ውበት እንዳልነበረሽ ራስሽን እንደጣልሽ እያሰብሽ ነው። የራሄል አይኖች ተቃጠሉ። እኔ ዝም ብዬ ያቺን በሰርግ ፎቶዎች ላይ ያለችውን ሴት አያታለሁ፣ ግን ከእንግዲህ አላውቃትም። እሷ የት እንደሄደችም አላውቅም። እሷ አሁንም እዚህ አለች፣ ፊት ለፊቴ ቆማለች። ግን ለረጅም ጊዜ ተረግጣ ስለቆየች ብቻ እንዴት መቆም እንዳለባት ረስታለች። ከዚያም እንባዎቹ መጡ፣ ትኩስ ፈጣንና የተቆጡ። ዳና እቅፍ አደረገቻት። ራሄል በእህቷ ትከሻ ላይ ተደግፋ ነባች። 4 ዓመታት የታመቀ ሐዘን ፈሰሰ። በጣም ደክሞኛል ዳይ፣ በመታገል ደክሞኛል። ደህና እንደሆንኩ በማስመሰል እየሰመጥኩ እያለ ደህና ነኝ በማለት ደክሞኛል። አውቃለሁ 2 ስራ ሰራለሁ፣ ግን አሁንም ለልጆቹ አዲስ ጫማ መግዛት እንኳን አልችልም። ለእረፍት ይዣቸው መሄድ አልችልም። ምንም ልሰጣቸው አልችልም። ፍቅር እየሰጠሻቸው ነው። ያ ደግሞ ግራንት ከሰጣቸው ሁሉ የበለጠ ነው። በቂ ነው። ሁሉም ነገር ነው እህቴ። የራሄል እንባ እስኪቆም ድረስ በዚያ ጠባብ ኩሽና መሃል ቆሙ። በመጨረሻም ራሄል ወደ ኋላ ተመለሰች። ፊቷን ጠረገች። ደከም ያለ ሳቅ ሳቀች። ሸሚዝሽን በእንባዬ ያቆሸሽኩት። 3 ልጆች አሉኝ። ከዚህ ባሰ በሸሚዜ ላይ ብዙ ነገር አይቻለሁ። ተመልሰው ተቀመጡ። ዳና ቡናውን ደገመች። እና ምን ልታደርጊ ነው? ዳና ጠየቀች። ስለ ግብዣው፣ ስለ ጀስቲን፣ ስለዚህ ሁሉ አላውቅም። 2 ምርጫዎች አሉኝ አይደል? ይህንን ማስረጃ ወደ ፍርድ ቤት ወስጄ ግራንትን በገሃነም ውስጥ መጎተት፣ በእርግጥ የሚገባኝን ማግኘት እችላለሁ። ወይም ደግሞ በዛ የሰርግ ስነ ስርዓት ላይ ተገኝቼ የጣለውን ነገር እንዲያይ ማድረግ እችላለሁ። እንዳልተሰበርኩ እንዲያይ። እነዚህ እርስ በርሳቸው የሚቃረኑ አይደሉም። ሁለቱንም ማድረግ ትችያለሽ። እችላለሁ? ለምን አትችይም? ማስረጃውን ለጠበቃሽ ስጪ። ወረቀቶቹን አስገቢ። ያ በሂደት ላይ እያለ በቢሊነር ክንድ ስር ሆነሽ በሰርጉ ላይ ተገኚ። ያጣውን ነገር በትክክል አሳዩ። ያ ክፉ መሆን ይመስላል አይደል ዳይ? ጥሩ፣ እንግዲያውስ ክፉ ሁኚ። ክፋት ይገባዋል። እሱ እንደውም ከክፋትም በላይ ይገባዋል። ራሄል ሳቀች። በዚህ ጊዜ እውነተኛ ሳቅ ነበር። እንግዳ ነገር ተሰማት። ጀስቲን እዚያ መገኘት ይፈልጋል። ለሁላችንም የአውሮፕላን ትኬቶችን ልኳል። እንዴ ትኬቶች ብዙ ቁጥር ናቸው እንዴ? አይ የግል አይሮፕላን ነው፣ የሱ አይሮፕላን። እኛን ይዞ መብረር ይፈልጋል፣ እኔና ልጆቹን፣ አንቺንም ጭምር። ምናልባት መምጣት ከፈለግሽ። የዳና አይኖች ፈጠጡ። ጓደኛሽ የግል አውሮፕላን አለው? ፈጣሪ ሆይ እኔ አላምንም። የኔ ጓደኛ አይደለም። እሺ ጥሩ ይሁንልሽ፣ ግን የግል አውሮፕላን ካለው ሰው ጋር እየተቀጣጠርሽ ነበር? በዛ ላይ ደግሞ እኔ ሳቢ አይደለሁም ምናምን ትያለሽ። የሳቢነት ሎተሪ ደርሶሻል። ከሁሉም ነገር በኋላ ራሄል ፈገግ አለችላት።
መንቶቹን በትክክል ማግኘት ይፈልጋል። ለረጅም ጊዜ እንደተደበቀን ይናገራል። ትክክል ነው። ግን ቢጠሉትስ? ቢወዱትስ? ያ ደግሞ የባሰ ሊሆን ይችላል። ዳና ጭንቅላቷን ነቀነቀች። ልጆቹን ከሁሉም ነገር መጠበቅ አትችም። ራስሽንም ከሁሉም ነገር መጠበቅ አትችም። አንዳንድ ጊዜ አደጋውን መጋፈጥ አለብሽ። ራሂል ግብዣውን እንደገና አየችው። ከዚያም የማስረጃ ጥቅሉን፣ ከዚያም ደግሞ አጠገቧ ቁጭ ብላ የምትደግፋትን የምታበረታታትን ምርጥ እህቷን አየቻት። እኔን የጋበዘኝ አሁንም የተሰበርኩ ስለመሰለው ነው። ትሪያና እኔ ስታገል እንድታየኝ ይፈልጋል። ልክ እሱ የተሻለ ነገር እንዳገኘ ደረጃውን እንዳሻሻለ ሁሉም እንዲያይ ይፈልጋል። ታዲያ እሱ ተሳስቶ እንደነበር ለምን አታሳዩም? $1,000,000 በሚመስል እውነት በእውነት ዋጋ በሚሰጥሽ ሰውና በሚያደንቁሽ ልጆችሽ ታጅበሽ እዚያ ለምን አትገኝም? ዓለምን እንደምትገዢ ያህል ሆነሽ። ምክንያቱም ዓለምን ትገዣለሽ ራሂል፣ ሁልጊዜም ዓለምን ትገዣለሽ። አንቺ ለጥቂት ጊዜ ረስተሽው ነበር። ራሂል ተነሳች፣ እንደገና ወደ መስኮቱ ሄደች። ጀስቲንም እንደዚህ ነው ያለው። መንገዱን አየች። የሆነ ቦታ ላይ ግራንት ሰርጉን እያቀደ ነው። ምናልባትም ስለላከው ግብዣ እየሳቀ ይሆናል። ምናልባት ምን እየመጣበት እንደሆነ ምንም አያውቅም። እሺ አለች ራሂል በቀስታ። እሺ ምን? እሺ አደርጋለሁ። እሄዳለሁ። ከጀስቲን ጋር እሄዳለሁ። ልጆቹን ይዤ እሄዳለሁ እና የቦታው ባለቤት እንደሆንኩኝ ወደ ሰርጉ ገባለሁ። ዳና ፈገግ አለች። አዎ ይቺ ናት የኔ እህት። ግን መጀመሪያ አንድ ነገር ማድረግ አለብኝ። ምን? ስልኳን አነሳች። መልእክቶቿን ከፈተች። የጀስቲንን ስም አገኘች። በጥንቃቄ ጻፈች። ዝግጁ ነኝ፣ እናድርገው። ከእንግዲህ መደበቅ የለም። ሐሳቧን ከመቀየሯ በፊት ላከችው። ምላሹ ከአንድ ደቂቃ ባነሰ ጊዜ ውስጥ መጣ። ይህንን ትያለሽ ብዬ ተስፋ አድርጌ ነበር። መች ላገኝሽ እችላለሁ? ራሂል ፈገግ አለች። እውነተኛ ፈገግታ። ዛሬ ማታና እህቴን የምታገኝበት ጊዜ ነው እና በቅርቡ ደግሞ ልጆቼን። እሺ እዚያ አገኛለሁ በ1 ሰዓት። ዳና በትከሻዋ በኩል አነበበችው። ኦ ዛሬ ማታ ነው የምታስተዋውቂን? ከእንግዲህ መጠበቅ የለም፣ ከእንግዲህ መደበቅ የለም። ይህን የማደርገው ከሆነ እስከ መጨረሻው ጥግ አደርገዋለሁ። ጥሩ። ጊዜው ደርሶ ነበር። ኩሽናውን አብሮ አጸዱ። ማስረጃውን በስርዓት አስቀመጡት። ግብዣውን በማግኔት ፍሪጁ ላይ ሰቀሉት። ማስታወሻ፣ ፈተና። ዳና እየሄደች ሳለች ዞር ብላ አየች። ራሂል በአንቺ ኩራት ይሰማኛል። ያንን ታውቂያለሽ አይደል? በምን? ከዚህ ሁሉ በመትረፍሽ፣ መልሰሽ በመታገልሽ፣ ማንነትሽን በማስተዋወስሽ እህትሽ ሁሌም ትኮራብሻለች። ዳና ወጣች። በሩ ከኋላዋ ተዘጋ። ራሂል ጸጥ ባለው አፓርታማ ውስጥ እንደገና ብቻዋን ቆመች። ነገር ግን በዚህ ጊዜ ጸጥታው የተለየ ስሜት ነበረው። ምንም እንኳን ራሂል ዳና እንድትቆይ ብትፈልግም ለብቻችሁ ጊዜ ውሰዱ፣ ሌላ ጊዜ ይሻላል ብላ በግድ ሄደች። በእርግጥ ቦታው ባዶ አልነበረም፣ የሚያፍንም አልነበረም። ዓላማ ያለውና የተረጋጋ ነበር። ግብዣው አሁንም ፍሪጁ ላይ ተሰቅሏል። ሰኔ 15 ገና 2 ወራት ይቀራሉ። ለመዘጋጀት፣ ለማቀድ፣ ለመለወጥ 2 ወራት። ግራንት እንዳሸነፈ የሚያስብባቸው 2 ወራት። ከዚያ ምን ያህል እንደተሳሳተ እሷ በትክክል ታሳየዋለች። ችግሩ እሷ አልነበረችም። አሁን ያንን አውቃለች። ግን ያኔ የተናገረውን እያንዳንዱን ቃል ታምን ነበር። 1 ሰዓት ራሂል ከጠበቀችው በላይ ፈጥኖ መጣ። ከሰዓቱን በማጽዳት አሳለፈች። አፓርታማዋ ስለቆሸሸ ሳይሆን ሁሉንም ነገር ከቁጥጥር ውጪ እንደሆነ ሲሰማት ማጽዳት ስለሚረዳት ነበር። መታጠቢያ ቤቱን አጸዳች። ሳሎኑንም በቫኪዩም አጸዳችው። የመኝታዎቹን ቁም ሳጥን አደራጀች። ቀይ ሸሚዝ፣ ሰማያዊ ሸሚዝ፣ ቀይ ሸሚዝ፣ እጠፊ፣ ደርድሪ፣ ድገሚው። የተደጋገመው እንቅስቃሴ የሚዋዥቁ ሐሳቦቿን አረጋጋላት። በ12:45 ላይ በመስታወት ራሷን አየች። ጂንስና ለስላሳ ስዌተር ለብሳለች። ጸጉሯ ተለቋል። ቀለል ያለ ሜካፕ። ተራ ግን ተራ ሆኖ አልተሰማትም። ስልኳ ጠራ። ጀስቲን ነው። አሁን መኪና እያቆምኩኝ ነው፣ አሁኑኑ እመጣለሁ። ልቧ በደስታ ዘለለ። እጇን ደረቷ ላይ ጫነች። ተነፈሰች። ይሄ የሷ ጀስቲን ነው። ደጉ፣ ታጋሹ። የሚያስጨንቅ ምንም ነገር አልነበረም። የበሩ ደወል ከጥቂት ደቂቃዎች በኋላ ተደወለ። ከፈተችው። እሱ እዚያ ቆሞ ነበር። ተራ ልብሶች፣ ጠቆር ያለ ጂንስ እና ቀላል ሸሚዝ ለብሷል።
ከዓይኖቹ በስተቀር ማንኛውም ሰው ሊሆን ይችል ነበር። እነዛ እሷን የሚያዩ ዓይኖች ግን ጀስቲን መሆኑን አረጋገጡላት። ሰላም አላት በቀስታ። ሰላም። እንደ ታዳጊዎች ተፋፍረው እዚያው ቆመው ቀሩ። አንድ ጠርሙስ ወይን ወደ ላይ አነሳ። ይሄንን ይዤ መጣው። ደህና እንደሚሆን ተስፋ አደርጋለሁ። ምን ይዤ መምጣት እንዳለብኝ እርግጠኛ አልነበርኩም። ወደ ውስጥ ሳበችው እና ማጥብቃ ሳመችው። ወይኑን ጣለው። ያዛትና እሱም መልሶ ሳማት። በመጨረሻም ሲለያዩ ሁለቱም በከፍተኛ ሁኔታ ይተነፍሱ ነበር። ሰላም አለችው በድጋሚ። ሳቀ። ያሞቅ ያለና እውነተኛ ሳቅ ነበር። ሰላም ላንቺም ይሁን። ተአምር ሆኖ ያልተሰበረውን የወይን ጠርሙስ አንስተው ወደ ኩሽና ሄዱ። ራሂል ለእያንዳንዳቸው አንዳንድ ብርጭቆ ወይን ቀዳች። እጇ በትንሹ ይንቀጠቀጥ ነበር። ተጨንቀሻል አይደል? ጀስቲን አስተዋለ። አዎ፣ አትጨነቂ፣ እኔ እኮ ነኝ። ለዛ እኮ ነው የምጨነቀው። ፊቱን አኮሳተረ። አልገባኝም። ምክንያቱም አሁን ነገሩ እውነተኛ ስለሆነ እኛ ዝም ብለን ተደብቀን የምንገናኝ ብቻ አይደለንም። ሚስጥራዊ ራትና የግል ጊዜያት ብቻ አይደሉም። ይህ እውነተኛ እየሆነ ነው። ዳናም ታውቃለች። በቅርቡ ልጆቹም ያውቃሉ። ሁሉም ሰው ያውቃል። እና ያ ያስፈራሻል? ያስደነግጠኛል። ወይኑን ይዞ ተቀመጠ። እጆቿን ያዛት። ራሂል እኝ፣ በደንብ እኝ። አየችው እነዚያን ዓይኖች። እኔ እሱን አይደለሁም። እሺ፣ ወደሱ እቀየራለሁ ብለሽ እንደምትፈሪ ያውቃለሁ። ጥዬሽ እንደምሄድ እንደማቆስልሽ፣ ግን እኔ አላደርገውም። እኔ ግራንትን አይደለሁም። አሁን ያንን ትላለህ። መስማት የሚያስፈልግሽ ከሆነ በቀሪው ህይወቴ በየቀኑ ነግርሻለሁ። ልታምነው ፈለገች። እሱም እንዳንተ ወድሻለሁ ብሎኝ ነበር። በሰርጋችን ቀን ቃላችንን ስናድስ፣ በእያንዳንዱ ዓመታዊ በዓል ላይ ሁሉንም ትክክለኛ ቃላት ተናግሮ ነበር። ግን ከዚያም ጥሎኝ ሄደ። እናንተም ተመሳሳይ ነገር እንደማታደርግ እንዴት ላምነህ እችላለሁ? ጀስቲን ለረጅም ጊዜ ዝም አለ። ከዚያም ያልጠበቀችውን ነገር ተናገረ። አታምኝም? ገና ነው። እምነት እንዲሁ ዝም ብሎ የሚሰጥ አይደለም፣ የሚገኝ ነው። እኔ ደግሞ እስካሁን ያንቺን እምነት አላገኘውም። ግን ቢሆንም ችግር የለውም፣ አገኘዋለሁ። በየቀኑ፣ በአንድ ጊዜ፣ በየቀኑ በትናንሽ ነገሮች ጊዜ ቢወስድም እንኳን አገኘዋለሁ። ጉሮሯ ተዘጋ። ያ ብዙ ጊዜ ቢወስድስ? ምናልባት ዓመታት። በጣም የተሰበርኩ ከሆነስ? ዳግመኛ ማንንም በጭራሽ ማመን ባልችልስ? ያኔ ያንን አብረን እንፈተዋለን። ግን አንቺ የተሰበርሽ አይደለሽም ራሂል። በእርግጥ ቆስለሻል። ልዩነት አለው፣ ታውቂያለሽ አይደል? እንባዎቹ ድጋሚ መጡ። በማልቀስ ደክሟት ነበር። ወደ እቅፉ ሳባት። በደረቱ ላይ ዝም ብላ እንድታለቅስ ፈቀደላት። በመጨረሻም ወደ ኋላ ስትል ደከም ብላ ሳቀች። ሸሚዝህን እያራስኩት ነው። ዛሬ የሰዎችን ልብስ በማበላሸት ላይ ነኝ። ሌሎች ብዙ ሸሚዞች አሉኝ። ይህ ነገር ግን ልምድ እየሆነ አይመስልም? መጀመሪያ ላፕቶፕ ላይ ቡና፣ አሁን ደግሞ ሸሚዝ ላይ እንባ። እኔ ነገሮችን የምወድም ሰው ነኝ ማለት ነው? አይ አይደለሽም። ምኑን ነው የምታገናኙ? ቀና ብላ አየችው። የሰው ደግ፣ ታጋሽ፣ የማይቻል የሆነ ለየት ያለ ነገር ያለው ሰው ነው። አንተ ግራንትን መርምረ ማስረጃ አግኝተሃል። ሳትነግረኝ ሙሉ ፋይል አዘጋጅተሃል። የመሸማቀቅ ስሜት ታየበት። አዎ አድርጌዋለሁ፣ ግን ይቅርታ፣ ምናልባት መጀመሪያ አንቺን መጠየቅ ነበረብኝ። ለምን አልጠየከኝም? ምክንያቱም እንዳላደርገው እንደምትከለኪኝ አውቅ ስለነበረ ነው። ችግር መፍጠር አልፈልግም ትያለሽ። ምንም እንኳን የማይገባውም ቢሆን ትጠብቂዋለሽ። ስለዚህ ዝም ብዬ አደረኩት። ግን ያ ትክክል አይደለም። አዎ ይቅርታ አድርጊልኝ። አይ ይቅርታ አትጠይቅ፣ እኔ እኮ አልተቆጣሁም። ዝም አለች። አመሰግናለሁ። ለኔ ስለተጨነክ በጣም አመሰግናለሁ። አሁን ደንግጫለሁ። በዛ ላይ ደግሞ ግራ ገብቶኛል። እሱ ግራንት እሷን አይገባሽም ያለው ነገር ሁሉ ነው። ስኬታማ፣ ለጋስ እና እሷ ልዩ እንደሆነች አድርጎ የሚያያት ሰው ነው። ያ ደግሞ ያስደነግጣታል። ቆይ ግን ልዩ እንዳልሆንኩ ብትረዳስ? ግራንት ትክክል እንደነበረ ብታውቅስ? አሰልቺና ተራ እንደሆንኩ ለኔ መልፋት እንደማይገባ ብታውቅስ? ጀስቲን ወደ ራሱ ስቦ አቀፋት። ራሂል በጥንቃቄ ስሚኝ። አንቺ አሰልቺ አይደለሽም፣ ተራም አይደለሽም። 4 ዓመታት ገሃነብን ተቋቁመሽ አሁንም ደግ፣ አሁንም አሳቢ፣ አሁንም ለልጆችሽ የምትታገይ እናት ሆነሽ ወጥተሻል። ያ ደግሞ ልዩ ያደርግሻል።
ያ ብቻ ጀግንነት ነው። ግን እኔ ጀግንነት ስሜት አይሰማኝም። ጀግኖች ብዙውን ጊዜ አይሰማቸውም። የበሩ ደውል በድጋሚ ተደወለ። ራሄል ደነገጠች። ዳና ናት፣ ተመልሳ መጣች። ልደበቅ? አይ ከእንግዲህ አትደበቅም። ሁሉንም ነገር ነግሬያታለሁ። ትንሽ የግል ጊዜ ልስጣችሁ ብላ ነው። እህቷን አስገባቻት። ዳና ሁለቱንም አይታ ፈገግ አለች። እረበሽኳችሁ? አዎ አለች ራሄል። ጥሩ፣ ሚስጥራዊውን ቢሊየነር ጓደኛሽን ማግኘት ፈልጌ ነበር። ጀስቲን እጁን ዘረጋላት። ጀስቲን አሽፎርድ፣ ስለተዋወቅን ደስ ብሎኛል። ዳና እጁን ጨበጠችው፣ አጠናችሁ። ከዚያም ራሄልን አየቻት። እሺ አጽድቅ ያለው በ30 ሰከንድ ውስጥ ማጽደቅ አትችይም። ኤው ደግ አይኖች አሉት። በዛ ላይ ፈገግ እንድትይ አድርጎሻል። ያ ግራንት በ10 ዓመት ውስጥ ካደረገው ነገር ይበልጣል። ስለዚህ ጸድቋል። ጀስቲንም ሳቀ። ይህ እስካሁን ካገኘኋቸው ፈጣኑ የባህሪ ግምገማ ነው። ውጤታማ ነኝ። ዳና ወይን ቀዳች። እና ሰርጉስ እቅዱ ምንድን ነው? በራሄል በሚወዛወዘው የኩሽና ጠረጴዛ ዙሪያ ተቀመጡ። እቅድ ሁላችንም መሄድ ያለብን ይመስለኛል አለ ጀስቲን። ራሄል፣ አንቺ፣ ልጆቹ፣ ዳና አንቺም ከፈለግሽ ከኛ ጋር መምጣት ትችያለሽ። ኦ በእርግጥ እፈልጋለሁ። ለምንም ብዬ አላመልጠውም፣ ግን ብልህ መሆን አለብን። ጀስቲን ቀጠለ። ግራንት ስለኔ ስለኛ አያውቅም። ስለዚህ ስንመጣ ተጽዕኖ ያለው መሆን አለበት። ተጽዕኖ ያለው እንዴት? ራሄል ጠየቀች። የግል ጅት፣ ያ የመጀመሪያው እርምጃ ነው። በክብር እንሄዳለን። በሩን እንኳን ሳንረግጥ መግለጫ እንሰጣለን። ዳና ፈገግ አለች። ያ በጣም ደስ የሚል ይመስለኛል፣ ግን ዋናው ትርኢት ያ አይደለም አለ ጀስቲን። ስልኩን አውጥቶ የሆነ ነገር አሳያቸው። ራሄል ስክሪኑን አነበበች። ከዚያም አይኖቿ ፈጠጡ። ይህንን በሰርጉ ወቅት ለትሪያና ቤተሰቦች ማሳየት ትፈልጋለህ? በሰርጉ ወቅት አይደለም፣ በኋላ በግብዣው ወቅት በሚስጥር አባቷ ኢንቨስት እያደረገበት ያለውን ነገር ማወቅ ይገባዋል። የትሪያና ቤተሰቦች ሀብታም ናቸው አይደል? ዳና ጠየቀች። በጣም። እና የግራንት ንግድ እየከሸፈ ነው። ገንዘብ እየሰረቀ ኪሳራዎችን እየደበቀ ነው። ቤተሰቦቿ በውሸት ትንበያዎች ላይ ተመስርተው $1 ሚሊዮን ሊያፈሱ ነው። እኛ አንድ ነገር ካልን ግን ሁሉንም ነገር ያጣሉ። ራሄል ጭንቅላቷን በቀስታ ነቀነቀች። ስለዚህ ይህ ስለ በቀል አይደለም፣ እነሱንም ስለመጠበቅ ነው ማለት ነው። በከፊል ግን በዋናነት ስለ እውነት ነው። ግራንት ለሁሉም ሰው እየዋሸ ነበር። ለአንቺ፣ ለትሪያና፣ ለቤተሰቦቿ፣ ለንግድ አጋሮቹ፣ ለሁሉም ሰው። ስለዚህ አንድ ሰው ሊያስቆመው ይገባል። ስለዚህ ማስረጃ ሌላ ማን ያውቃል? ማሶን ክራፎርድ ያውቃል። እሱ የግራንት የንግድ አጋር ነበር። ሁሉንም ነገር የመዘገበው እሱ ነው። መርዳት ይፈልጋል። በፍቺው ወቅት ባለመናገሩ የጥፋተኝነት ስሜት ተሰምቷል። የጥፋተኝነት ስሜት ተሰምቶታል። ኦ ማሶንን አስታውሰዋለሁ። እሱ ሁልጊዜ ደግ ይመስል ነበር። አንዳንዴ ግራንት አጠገብ ሲሆን አይመቸውም ነበር። አዎ ለዛ ነው ይሄንን ማስተካከል ይፈለገው። ለሰዓታት ተነጋገሩ። እቅዶችን አወጡ፣ አሻሻሉ። ዳና ስትሄድ ከሌሊቱ 6 ሰዓት አልፎ ነበር። ጀስቲን ሊሄድ ተነሳ። ቆይ አለች ራሄል በቀስታ አያት። እርግጠኛ ነሽ? አይደለሁም፣ ግን ቢሆንም እዚህ ቆየ። በትንሹ አልጋ ላይ ተኙ። ምንም ሳይነካኩ ዝም ብለው አብሮ መሆን ብቻ። መጀመሪያ ስታየኝ የነበረውን ስሜት እስኪ ንገረኝ አለች ራሄል በጨለማ ውስጥ። እዚያ ካፌ ውስጥ ነው? አዎ። በፍጥነት ገባሽ። ጸጉርሽ ተዘበራርቋል። ቦርሳሽ ከትከሻሽ ላይ እየወደቀ ነበር። ቡና ያለ ስኳር አዘዝሽ። አስተናጋጁ የሆነ ነገር ተናገረና ሳቅሽ። እውነተኛ ሳቅ፣ ለይስሙላ ሳይሆን እውነተኛ ነበር። እና እኔ ያችን እንደዛ የምትስቀውን ሴት ማወቅ አለብኝ ብዬ አሰብኩ። ከዛ ላፕቶፕ ላይ ቡና ፈሰስኩ። የህይወቴ ምርጡ አጋጣሚ ነበር። ፊቷን ወደሷ አዞረች። ለምን እኔ? ማንም ሰው በዙሪያ መሆን ይችል ነበር። ሞዴሎች፣ ተዋናዮች፣ ስራ አስኪያጆች። ለምን በካፌ ውስጥ ያለች ምስኪን ብቸኛ እናትን መረጥክ? ምክንያቱም አንቺ እውነተኛ ስለሆንሽ። ምክንያቱም ካንቺ ጋር ስነጋገር እኔ ጀስቲን አሽፎርድ ቢሊየነር የቴክኖሎጂ ባለ ሀብቱን አይደለሁም። እኔ ዝም ብዬ ራሴን ነኝ። በቃ ጀስቲን ነኝ። እና አንቺ ለማንኛውም ትወጂኛለሽ። እውነት ነው፣ እወድሃለሁ። ችግሩ እኮ እሱ ነው። ያ እንዴት ችግር ይሆናል?
ምክንያቱም አንተን መውደድ ማለት አንተን ማመን ማለት ነው። አንተን ማመን ደግሞ ሁሉንም ነገር ለአደጋ ማጋለጥ ማለት ነው። እና ዳግመኛ ብሰበር ልተርፍ እንደምችል አላውቅም። ወደሷ ዞረ። ውዴ ስለ ዘላለም አታስቢ፣ ስለ አሁን ብቻ አስቢ። አሁን በዚህ ሰዓት ደህና ነሽ? አዎ ደህና ነኝ። በቃ ያ በቂ ነው። ስለ ነገ ሲመጣ እንጨነቃለን። ሳመችው። ለስላሳ ቀስ ያለና በተስፋና በፍርሃት በምኞት የተሞላ። ሲተኙ ስለ ሰርግ፣ ስለ ክሬም ቀለም ግብዣዎች፣ እሷ ትንሽ እንድትሆን በሚጠብቁ ሰዎች በተሞላ ክፍል ውስጥ ስለ መግባት እና በኩራት ቀና ብላ ስለ መግባት አለሙ። ምርጫ አለኝ። ማስረጃውን ፍርድ ቤት ወስጄ በገሃነም ውስጥ መጎተት ወይም በዛ ሰርግ ላይ ተገኝቼ የጣለውን ነገር ሁሉ እንዲያይ ማድረግ። ሁለቱም ፍትሃዊ ይመስላሉ፣ አንዳቸውም ግን በቂ አይመስሉም። ሁለቱንም እናድርጋቸው። የሚቀጥሉት 2 ሳምንታት በሩጫ አለፉ። ራሄል ሰነዶቹን አስገባች። ማስረጃዎቹን ለጠበቃዋ ሰጠች። የፍቺ መዝገቧን በድጋሚ ለማስከፈት ሂደቱን ጀመረች። በዚህ ጊዜ ጠበቃዋ ጄኒፈር ማርቲኔዝ የተባለች ንቁ ሴት ሁሉንም ነገር በግርም ታየች። ይህ ትልቅ ነው፣ በእውነት ትልቅ ነው። ይህን ሁሉ ከየት አገኘሽው? ከአንድ ጓደኛ ነው። ይህ መዝገብሽን ለማስከፈት ብቻ ሳይሆን የወንጀል ክስ ለመመስረትም በቂ ነው። ያንን ማድረግ ትፈልጊያለሽ? ራሄል ስለ ግራንት በካቴና በፍርድ ቤት በወህኒ ቤት ሆኖ አሰበች። ያንን የምትፈልገው መስሏት ነበር። ግን በጄኒፈር ቢሮ ውስጥ ተቀምጣ አንድ ነገር ተረዳች። እሷ በግራንት ላይ የሚሆነው ነገር ግድ አይሰጣትም። እሷ የሚገባትን ብቻ ነበር የፈለገችው። መዝገቡን በማስከፈት እንጀምር፣ ፍትሃዊ ክፍፍል እናግኝ፣ የወንጀል ክሱን ምናልባት በኋላ እንነጋገርበታለን። ጄኒፈር ራሷን ነቀነቀች። ይህ ብልህነት ነው። አንድ እርምጃ በአንድ ጊዜ። ምን ያህል ጊዜ ይወስዳል? ወራት፣ ምናልባትም 1 ዓመት። እነዚህ ነገሮች በቀስታ ነው የሚሄዱት። በተለይ ደግሞ ሌላኛው ወገን የሚዋጋ ከሆነ እና ደግሞ በእርግጠኝነት ግራንት ይዋጋል። ይህ እሱን መጥፎ ያስመስሏል፣ በጣም መጥፎ። ጥሩ። ጄኒፈር ፈገግ አለች። ራሄል ከቢሮ ስትወጣ የቀለላትና የጠነከረች ሆና ተሰማት። የመጀመሪያውን እርምጃ፣ ከባዱን እርምጃ አሁን ወስዳለች። አሁን ሁለተኛው ክፍል መጣ። ጀስቲን መንታዎቹን በትክክል ማግኘት ፈለገ። ሐሳቡ በጣም አስፈራት። በጥንቃቄ አነጋገረቻቸው። አንድ ቀን ከራት በኋላ አስቀመጠቻቸው። አሁን 8 ዓመታቸው ነው። ለመረዳት የሚያስችል እድሜ ይመስላል። እማዬ በጣም ፊትሽ እየተኮሳተረ ነው አለች ይላ። ምንድነው? ጥፋት አጥፍተናል እንዴ? አይ የኔ ቆንጆ ምንም ጥፋት የለም። እኔ ብቻ የሆነ ነገር ላናግራችሁ ፈልጌ ነው። ኤታን ታብሌቱን አስቀመጠ። ስለ አባዬ ነው? አይ በዋናነት ስለኔ ነው፣ ስለኔ። እሺ። የተጨነቁ ይመስላሉ። እኔ አንድ ጓደኛ አለኝ። ጥሩ ጓደኛ ነው። ለተወሰነ ጊዜ ሳገኘው ነበር እና እሱን እናንተም ማግኘት ይፈልጋል ከፈቀዳችሁ። ዝምታ ሰፈነ። ከዚያም ኤታን የፈራችውን ጥያቄ ጠየቀ። እማዬ የፍቅር ጓደኛሽ ነው? ምክንያቱም አባዬ እንደሱ ያለ ጥሩ ሰው በፍጹም እንደማታገኝ ተናግሯል። ቃላቱ ልክ እንደ ጥፊ ያረፉባት። ራሄል ፊቷን አልቀየረችም፣ ይልቁኑ ተረጋጋች። አባታችሁ እንደዚህ ያለ? አዎ፣ እሱ ማንም አንቺን መቅረብ እንደማይፈልግ ተናግሯል። ኤላ ራሷን ነቀነቀች። ራስሽን አትጠብቂም ይላል። ለዛ ነው ጥሎሽ ሄደው፣ ምክንያቱም ሰነፍ ስለሆንሽ። ራሄል ከጠረጴዛው በታች ባለው ጭኗ ላይ እጆቿ ተቆላለፉ። ልጆቿ እንዲያዩት አልፈለገችም። መጮህ፣ ማልቀስ ፈለገች፣ ግን አትችልም። አሁን ልጆቿ በፊት ለፊቷ ተቀምጠው የሷን ምላሽ ይጠብቃሉ። እናም በረጅሙ ተነፈሰች። ልጆች፣ አባታችሁ ተሳስቷል። እኔ ሰነፍ አልሆንኩም። እናንተን እየተንከባከብኩ ነበር። ያ ደግሞ በጣም ከባድ ስራ ነበር። ከሰራሁት ከማንኛውም ስራ የበለጠ ከባድ ነበር። እናውቃለን እማዬ አለች ይላ በፍጥነት። በጣም እንደምትሰሪ እናውቃለን። እናም ጓደኛዬ ስሙ ጀስቲን ይባላል። ደግና ቀልደኛ ነው። ለኔ ደግሞ ልዩ የሆነ ሰው ነው። ግን አንድ ነገር እንድታውቁ ፈልጋለሁ። ሁልጊዜም በጣም አስፈላጊ የሆነ ሰው ነው። ጠበቁ። አባታችንን ግን ማንም ሊተካው አይችልም። እሱ አባታችን ነው። ያ ደግሞ አይቀየርም። አዎ፣ ግን እኔም ደስተኛ የመሆን መብት አለኝ። በህይወቴ ውስጥ ለኔ የሚያስብ ሰው እንዲኖር መብቱ አለኝ። ያ ከናንተ ጋር ችግር አለው? ኤታን ኤላን አያት። የሆነ ሚስጥራዊ የመንታዎች ግንኙነት፣
በመጨረሻም ኢታን ያስቅሻል እማዬ ሲል ጠየቀ። አዎ በጣም ነው የሚያስቀኝ። አባዬ ከትሪያና ጋር ሲያወራ እንደሚያደርገው አይነት የውሸት ሳይሆን የእውነት ነው። የራሄል ልብ ተሰበረ። ሁሉንም ነገር ልጆቹ አስተውለዋል። አዎ እውነተኛ ፈገግታ ነው። በልጆቹ ማስተዋል ተደንቃ መለሰች። መቼ ነው የምናገኘው? በዚህ ቅዳሜና እሁድ። ቅዳሜ ፓርክ እንሄዳለን፣ አይስክሬም እንበላለን፣ ዝም ብለን ጥሩ ጊዜ እናሳልፋለን። ምንም ጫና የለም። ካልወደዳችሁት መፍትሄ እንፈልጋለን፣ ግን እድል ትሰጡታላችሁ ብዬ ተስፋ አደርጋለሁ። እሺ አሉ በአንድ ላይ። በዚያች ምሽት እነሱ ከተኙ በኋላ ራሄል ለዳና ደወለችላት። ሰነፍ እንደሆንኩ ራሴን እንዳልጠበቅኩና ማንም እንደማይፈልገኝ ለልጆቹ ነግሯቸዋል። ታምኛለሽ? ዳና ትንፋሽ ወሰደች። ይህንን ለዛ ሁሉ ጊዜ ለልጆቹ ሲናገር ነበር። በጣም ይገርማል። ራሄል ይህንን መመዝገብ አለብሽ። ይህ የወላጅ መራራቅ እንደሆነ ለጠበቃሽ ንገሪ። ይህንን በሱ ላይ መልሰሽ ልትጠቀሚበት ትችያለሽ። አውቃለሁ፣ አደርገዋለሁ። ለአንድ ሰው መናገር ስለፈለግኩ ነው የደወልኩልሽ። ምክንያቱም ጮክ ብዬ ካልተናገርኩት ልሞት ነው። እንግዲያውስ በደንብ ጮኸሽ ተናገሪ፣ ወይም ደግሞ ዝም ብለሽ ጩሂ። ራሄል ትራስ ውስጥ ጮኸች። ጮክ ብላ ለረጅም ጊዜ በቁጣ ጮኸች። ስትጨርስ ዳና ረጋ ብላ እሺ አሁንስ ተሻለሽ አለቻት። ጥሩ፣ አሁን ይሻላል። ጀስቲን ልጆቹን በዚህ ቅዳሜና እሁድ ማግኘቱ ትልቅ ነገር ነው። ይህ ትክክለኛ እርምጃ ነው። ግን ደግሞ ራስሽን ማዘጋጀት አለብሽ። ለምን? እንዲወዱት። ምክንያቱም ከወደዱትና እሱ ከሄደ ይሰብራቸዋል፣ አንቺንም ይሰብርሻል። ስለዚህ እርግጠኛ መሆን አለብሽ። በእውነት ከጀስቲን ጋር ያለሽ ነገር ለቁም ነገር እንደሆነ እርግጠኛ ነሽ? እርግጠኛ ነኝ። ለምን ይህን እንደጠየቁሽ ታውቂያለሽ? ምክንያቱም ከ2 ሳምንታት በፊት ለዘላለም ተደብቀሽ ለመኖር ዝግጁ ነበርሽ። ራሄል ዝም አለች። ፈራለሁ። በየቀኑ ስነቃ እኔ እንደማልገባው የሚረዳበትን ጊዜ እጠብቃለሁ። የተሻለ ማግኘት እንደሚችል የሚያስብበት ጊዜ እንደሚመጣ አስባለሁ። እነዚያ በጭንቅላትሽ ውስጥ ያሉት የግራንት ቃላት እንጂ እውነት አይደሉም። እንዴት ነው ልዩነቱን የማውቀው? ማስረጃውን በማየት ነው። ጀስቲን ትንሽ እንድትመሲ አድርጎሽ ያውቃል? አይ አያውቅም። ተችቶሽ አሳንሶሽ ያውቃል? ከሰው በታች እንድትሆኝስ አድርጎሻል? አይ አላደረገም። ገፍቶሻል ወይም ደግሞ አጣድፎሻል? ዝግጁ ያልሆንሽበትን ነገር ጠይቆሽ ያውቃል? አይ አያውቅም። እሱ ሁልጊዜም ታጋሽ ነበር። በቃ እንግዲያውስ ያንን እመኚ። ከፊትሽ ያለውን ማስረጃ እመኚ፣ ጭንቅላትሽ ውስጥ ያሉትን ቃላት አይደለም። ቅዳሜ በጣም ፈጥኖ መጣ። ራሄል ልብሶችን 4 ጊዜ ቀያየረች። ምንም ነገር ትክክል መስሎ አልታያትም። በመጨረሻም ጂንስና ሰማያዊ ሸሚዝ መረጠች። ቀላል፣ ለሷ የሚመች። ጀስቲን ጠዋት 4 ሰዓት ላይ መጣ። ተራ መኪና ነበር የያዘው፣ የማይታይ ዝም ብሎ ተራ ኤስዩቪ። መንቶቹ የኋለኛው ወንበር ላይ ተሳፈሩ፣ በጥርጣሬና በጥንቃቄ። ሰላም አለ ጀስቲን። መጨነቁ ያስታውቅበታል። እኔ ጀስቲን ነኝ። ሁለታችሁንም በማግኘቴ በጣም ደስ ብሎኛል። ዝምታ ሰፈነ። ከዚያም ኤላ ጠየቀች፣ ምን ያህል ገንዘብ አለ ጀስቲን? ራሄል ዞር አለች። ኤላ ሰዎችን እንዲመጠየቅ አትችም። ለምን? ማወቅ ፈልጌ እኮ ነው። ጀስቲን ሳቀ። እውነተኛ ሳቅ ነበር። ዝም ብሎ ተደስቷል። ያ ጥሩ ጥያቄ ነው። ከሚያስፈልገኝ በላይና ከምፈልገው በታች ገንዘብ አለኝ። ያ መልስ አይደለም፣ ኢታን ተናገረ። ትክክል ነህ። አይደለም። እውነተኛው መልስ ውስብስብ ነው፣ ግን ቀላሉ መልስ ተመችቶ ለመኖር በቂ ነው የሚለው ነው። ለምወዳቸው ሰዎች የምፈልገውን ነገር ለማድረግ ያህል በቂ ነው። በእርግጥ በዓለም ላይ ያለውን ችግር ሁሉ ለመፍታት አይበቃም፣ ግን ለውጥ ለማምጣት ይበቃል። ኢታን ይህንን ነገር አሰበበት። እኛን በገንዘብ ለመግዛት እየሞከርክ ነው ማለት ነው? ምክንያቱም የአባዬ ጓደኛም ያንን ታደርጋለች። ነገሮችን ትገዛልናለች። እናም ያ እሷን እንድንወዳት ያደርጋል ብላ ታስባለች። እኔ ልገዛችሁ እየሞከርኩ አይደለም። ዝም ብዬ እናንተን ለማወቅ ነው የፈለኩት እና እናንተም እኔን እንደምታውቁኝ ተስፋ አደርጋለሁ። ካልወደዳችሁኝ ምንም አይደለም። ምናልባት እድል ትሰጡኛላችሁ። ወደ ፓርኩ ሄዱ። ፓርኩ የተለየ አይነት አልነበረም። ዝም ብሎ ተራ የመጫወቻ ቦታ ነበር። ጀስቲን ኤላን ዥዋዥዌው ላይ ገፋት። ከኢታን ጋር ባስኬትቦል ተጫወተ።
ከራሄል ጋር አግዳሚ ወንበሩ ላይ ተቀመጠ እና እነሱ እያዩ እጇን ለመያዝ አልሞከረም። ቦታ፣ ጊዜና እንዲላመዱ እድል እየሰጣቸው ነበር። ከአንድ ሰዓት በኋላ ኤላ እየሮጠች መጣች። ጀስቲን ከፍ አድርገህ ልትገፋኝ ትችላለህ? የራሄል ደረት ጠበቀ። ኤላ በስሙ እየጠራችው ነበር። የማዬ ጓደኛ ሳይሆን ጀስቲን ብላ። ምሳ ላይ ሁሉም ፒዛ በሉ። የልጆቹ ተወዳጅ ቦታ። ልዩ ነገር አልነበረም፣ ግን እየሳቁ እያወሩ እንደ ተራ ሰው እየሆኑ ነበር። ኢታን ለጀስቲን ስለ ሂሳብ ትምህርቱ ቁጥሮቹን እንዴት እንደሚወድ ነገረው። ኤላ ስለ ስነ ጥበብ ፕሮጀክቷ፣ ስለምትስለው ዘንዱ፣ እንደ ስሜቱ የተለያየ ቀለም ያለው እሳት ስለሚተፋው ስለዛ ዘንዱ ነገረችው። ጀስቲን ሁሉንም አዳመጠ። በእውነት አዳመጣቸው። ጥያቄዎችን ጠየቀ፣ ዝርዝሮችን አስታወሰ። ወደ አፓርታማው ሲመለሱ መንታዎቹ ለመጫወት ወደ ውስጥ ሮጡ። ጀስቲንና ራሄል መኪናው አጠገብ ቆሙ። ጥሩ ነው፣ ደስ ይላል አላት። የወደዱህ ይመስለኛል። እኔም ወድጃቸዋለሁ። ቢላመዱና አንተ ሳማትና የሚባክኑ ሐሳቦቿን አቋረጣት። እኔ የትም አልሄድም ራሄል፣ እኔ ሁሌም እዚህ ነኝ። ጥዬሽ እስኪሄድ ድረስ መጠበቅሽን አቁሚ እባክሽ። ለማቆም እየሞከርኩ ነው። በደንብ ሞክሪ። ሳቀች። ከዚያም መልሳ ሳመችው። እሺ በደንብ ሞክራለሁ። በዚያች ሌሊት ጀስቲን ከሄደ በኋላ ኤላ ወደ ራሄል አልጋ መጣች። እማዬ። አቤት የኔ ቆንጆ ልጅ። ጀስቲንን ወድጄዋለሁ። ደግ ነው። ደስ የሚል ነገር አለው። ሁልጊዜም ይመጣል እማዬ። አሰበችበት። አዎ ይመስለኛል። እሱ አባዬን ለመሆን እየሞከረ አይደለም። እሱ ጀስቲን ነው። ያ ደግሞ ጥሩ ነው። ራሄል ልጇን አቅፋ የሻምፖዋን ሽታ ሸተተች። እንጆሪ እንጆሪ ይላል። እወድሻለሁ። እኔም እወድሻለሁ እማዬ። ኢታን በማግስቱ ጧት ኤላ ቲቪ እያየች ሳለ ወደሷ መጣ። እማዬ አንድ ነገር ልጠይቅሽ። ምንድነው የኔ ልጅ? ጀስቲንን ልታገቢው ነው እንዴ? አላውቅም። ስለዛ እንኳን ገና አልተነጋገርንም። ለምን? ምክንያቱም ካገባሽው አባዬ ብለን መጥራት አለብን ማለት ነው? አይ የኔ ልጅ፣ አንተ ቀድሞውኑ አባት አለህ። ጀስቲን ነው። ላንተ የሚያስብ ትልቅ ሰው ነው። አባትህ አይደለም። አንተ ካልፈለክ በስተቀር በፍጹም አባትህ አይሆንም። ኢታን ተረጋግቶ ራሱን ነቀነቀ። እሺ፣ ምክንያቱም አባዬ አንዳንዴ ክፉ ይሆናል። ግን ቢሆንም አባዬ ነው። አዲስ አልፈልግም። አዲስ እንዲኖርህ አይጠበቅም። ግን ጀስቲን ደህና ነው። ስለ ሂሳብ ሳወራውም በእውነት አዳምጦኛል። አባዬ ሁል ጊዜ ሐሳቡ ሌላ ቦታ ነው የሚሆነው። ራሄል አቀፈችውና ቁም ነገረኛውንና አሳቢውን ልጇን ተመለከተች። እወድሃለሁ እሺ ልጄ። እኔም እወድሻለሁ እማዬ። ከ2 ሳምንት በኋላ ግራንት ደወለ። ራሄል በስልኳ ላይ ስሙን ትኩር ብላ አየችው። ለ6 ሳምንታት ያህል አላነጋገረችውም ነበር። የሆነ ችግር ካልተፈጠረ በቀር በእርግጥ አይደውልም። መለሰች። ሄሎ ራሄል፣ ሰላም ነው? ስላስቸገርኩሽ ይቅርታ። ድምፁ የለሰለሰ በራሱ የሚተማመን ነበር። ምን ፈልገ ነው ግራንት? ስለ ሰርጉ ዝርዝር ላረጋግጥ ፈልጌ ነው። አሁንም ለመምጣት ማቀድሽን ማረጋገጥ አለብኝ። ትሪያና እየጠየቀች ነበር። እመጣለሁ። ጥሩ፣ ያ በጣም ጥሩ ነው። እና ዝም ብዬ ገንዘብ እንደማይኖርሽ አውቃለሁ። ግብዣው ደግሞ መደበኛ ልብስ ያስፈልገዋል። ቀለል ያለ ነገር መልበስ ካለብሽም ምንም ችግር የለውም። ማንም አይፈርድብሽም። ብዙ አትጨነቂ። ደሟ በቀስታ ሲፈላ ተሰማት። ተገቢውን ልብስ ለብሼ እመጣለሁ ግራንት። እንደዛ እንኳን ለማለት ፈልጌ አልነበረም። እኔ ዝም ብዬ ምን ለማለት እንደፈለግክ አውቃለሁ ግራንት። በሱ በኩል ዝምታ ሰፈነ። እሺ እንግዲያውስ ሰኔ 15 እንገናኝ። እዚያው እንገናኝ። ስልኩን ዘጋችሁ። ስልኩን ይዛ ለዳና ላከችላት። ጥሩ ልብስ መግዛት ባልችልም ችግር እንደሌለው ሊነግረኝ ደወለ። የዳና ምላሽ ኦ ለዚህ ነገር በጣም ይጸጸታል። ከዚያም ለጀስቲን ላከችለት። ስለዚህ ነገር እርግጠኛ ነህ? ስለ ሁሉም። ምላሹ ወዲያውኑ መጣ። ራሄል ቀኑን ስትቆጥር ነበር። ለሰርጉ 4 ሳምንታት ቀርቷል። ግራንት ሱልቪያን ትምህርቱን እስኪማር ድረስ 4 ሳምንታት። ከዝብርቅርቅ ውስጥ ስርዓትን ለመፈለግ እኩለ ሌሊት ላይ የኩሽና መሳቢያዎቿን በድጋሚ አደራጀች። ከ2 ሳምንት በኋላ ሁሉም ነገር ተቀየረ። ቤት ውስጥ የመረጃ ማስገባት ስራን እየሰራች ሳለ ከትምህርት ቤት ተደወለ። ወይዘሪት ሃርትዌል፣ እኔ ርዕሰ መምህር ሞሪሰን ነኝ።
ስለ ኢታን ነበር የምደውለው። ራሂል በ20 ደቂቃ ውስጥ እዚያ ደረሰች። ኢታን የቆሰለ ከንፈርና የተቧጨሩ ጣቶች ይዞ ቢሮ ውስጥ ተቀምጦ ነበር። ሌላ ልጅ ደግሞ እያለቀሰ ፊት ለፊቱ ተቀምጧል። ምንድነው የተፈጠረው? ራሂል ጠየቀች። ርዕሰ መምህር ሞሪሰን ተነፈሱ። ጸብ ነበር። ኢታን ታይለርን በኃይል መታው። አፍንጫው ሳይሰበር አይቀርም። ራሂል ገር ወደ ሆነው ልጇ ተመለከተች። ለምን? ኢታን ወለሉን ትኩር ብሎ አየ። ገንዘብ ፈላጊ እንደሆንሽ ስላንቺ ተናገረ። ደሃና ተስፋ የቆረጥሽ ስለሆንሽ ከባለጸጋ ጋር ገንዘብ ለማግኘት ብለሽ እንደምትገናኝ ነገረኝ። የሌላኛው ልጅ እናት በኃይል አለቀሰች። ታይለር ለምን እንዲህ ያለ ነገር ትላለ? አባዬ ራት ላይ ሲናገር ሰምቻለሁ። ታይለር ተከላከለ። የግራንት ሱልቪያን የቀድሞ ሚስት የ1 ቢሊዮነር ገንዘብ ለማግኘት ስትል እንደምትከተለው ተናግሯል። ክፍሉ ጸጥ አለ። የራሂል እይታ ፈዘዘ። ቆይ አባት ማን ነው? ማርክ ሪቻርድሰን ከሚስተር ሱልቪያን ጋር ነው የሚሰራው። በእርግጥ ግራንት ለሁሉም ሰው እየተናገረ ነበር። ራሂል በኢታን ፊት ተንበረከከችና ፊቱን በእጆቿ ያዘች። እኔን እየተከላከልክ ለመጠበቅ እየሞከርክ እንደነበር አውቃለሁ፣ ግን ይሄ መፍትሄ አይደለም። ይቅርታ ጠይቁና የቅጣት ቆይታው ከተወሰነ በኋላ ወደ ቤት የተደረገው የመኪና ጉዞ ጸጥ ያለ ነበር። አባዬ እንዴት አወቀ? ኢታን በመጨረሻም ጠየቀ። እኔ አላውቅም ልጄ። ቤት ውስጥ እህቷ ዳና እየጠበቀቻት ነበር። ኢታን ለእናትህ ስትል ተደባደብክ? ጎበዝ እሺ። ዳና አበረታታችሁ። አታበረታችሁ ዳና፣ ትክክል አይደለም ታውቂያለሽ አይደል? ለዚያም ደግሞ ይቅርታ ጠይቋል። በዚያች ምሽት ራሂል ለጀስቲን ደወለችለት። ጀስቲን ግራንት ታውቋል። ለሰዎች እኔ ገንዘብ ፈላጊ እንደሆንኩ እየተናገረ ነው። ኢታን ደግሞ በዚህ ምክንያት ዛሬ ትምህርት ቤት ተጣልቷል። ይህ በጣም ይረብሻል አይደል? ጀስቲን ጠየቀ። ሰዎች ማውራታቸው ይረብሸኛል ራሂል፣ ግን ሰዎች ምንም ብታደርጊ ያወራሉ። ከኔ ጋር ከሆንሽ ገንዘብ ፈላጊ ናት፣ ብቻሽን ከሆንሽ ደግሞ እሷ ጸባይ የላትም ይሉሻል። የእነሱን ጨዋታ መጫወትሽን አቁሚ። በአንቺ ህይወት ውስጥ ትርጉም ያላቸው አስተያየቶች ያንቺ የልጆቹና የእህትሽ ብቻ ነው ዋጋ የምትሰጫቸው እውነተኛ ሰዎች። እኔ ያለሱ እንደተረፍኩ እንዲያ ይፈልጋለሁ። ራሂል መለሰች። ያለሱ ጠንካራ ሆኜ እንደቆምኩ እንዲያ ይፈልጋለሁ። እንግዲያውስ ያንን እናሳየዋለን። በማግስቱ የግራንት የድምጽ መልእክት መጣ። ራሂል ከአንድ ሰው ጋር መሆንሽን ሰምቻለሁ። ጥሩ ነው፣ ግን ነገሩ ቁም ነገር ከሆነ ይህ በልጆች አስተዳደግና ድጋፍ ላይ እንዴት እንደሚሆን መነጋገር አለብን። ደውይልኝ። እሷ ግን ለጠበቃዋ ደወለች። መረጃ እየፈለገ ነው፣ ጄኒፈር መለሰች። ክፍያዎችን ለመቀነስ ይፈልጋል። በሕግ ደረጃ የፍቅር ጓደኛ መያዝ ምንም ነገር አይቀይርም። እሱ ግን የሆነ ነገር ለመቀየር ይሞክራል። ምላሽ አትስጪው። በፍርድ ቤት እስከምንቀብረው ድረስ በራሱ ይብሰልሰል። በዚያ ምሽት ኤላ ለራሂል የቤተሰባቸውን ስዕል አሳየቻት። ደግ አይኖች ያሉት ረጅም ሰውም ተጨምሯል። ይህ ጀስቲን ነው ማዬ አለች ኤላ። እንደዚህ ያስቅሻል። አባዬ አጠገብ ስትሆኚ እንደዚህ አትስቂም። ጀስቲን ቆይቶ ፒዛ ይዞ መጣ። ኤላ ስትስል እያየ ጠየቀ። ስለ ስነ ጥበብ ትምህርቱ ግን አስበሽበታል? እማዬ በጣም ውድ ነው ብላለች። ጀስቲን ራሂልን አያት። አዲስ ተማሪ ሊቀበል የሚችል አንድ መምህር አውቃለሁ። ጀስቲን ያንን ማድረግ የለብህም። ማደርገው ኤላ ተሰጡ ስላላት ነው። ኤላ አጥብቃ አቀፈችው። በራሱ ላይ ጀስቲን የራሂልን አይኖች አገኘ። ይህ እውነተኛ ነው። እንዲፈርስ መጠበቅሽን አቁሚ። ልጆቹ ከተኙ በኋላ ሶፋው ላይ ተቀመጡ። አንተ ለነሱ ጥሩ ነህ፣ ራሂል በሹክሹክታ ተናገረች። ከአንቺ ጋር ከልጆቹ ጋር ስሆን ደስ ይለኛል። አንቺስ? ወይስ እኔን ወደ ኋላ የምትገፊበት ይህንን ነገር አሁንም እንቀጥላለን? እኔ እፈራለሁ። ይህ ነገር ባይሳካስ ባይሆንስ ብዬ አስባለሁ። ግን ደግሞ ቢሳካስ? ራሂል ትንሿን አፓርታማዋን ዞር ብላ ቃኘች። ጀስቲን እንደ ቤተሰብ ያየው ነበር። ይህንን ቦታ ወደዋለሁ አለ። ብቻሽን ህይወትሽን ያቆየሽበት ቦታ ነው። አስገራሚ ነው። ራሂል ዝም ብላ ሳመችውና እወድሃለሁ ጀስቲን፣ በዚህ ሁኔታ ውስጥ እንኳን ከኔ ጋር ስላለ ከጎኔ ስለቆምኩ አመሰግናለሁ። ከዚያም ስልኳ ጠራ። ግራንት ነበር። ችላ አለችው። ከሁለት ቀናት በኋላ ፕሪሺያ ሱልቫን ደወለች። የግራንት እናት። ራሂል መነጋገር አለብን እና በጣም አስፈላጊ ነው።
ራሂል ጣሊያን ምግብ ቤት ውስጥ አገኘቻት። ዳናም ለጥበቃ አብራት ነበረች። ፕሪሲሊያ አርጅታና ደክማ ትታይ ነበር። ትልቅ ይቅርታ ይገባሻል ፕሪሲሊያ ተናገረች። እኔ ላንቺ መጥፎ ነበርኩ። በቤተሰብ ግንኙነት ምክንያት ግራንትን ወደ ትሪያና ገፍቻለሁ። እናም ተሳስቺ ነበር። ይህንን አሁን ለምንድን ነው የምትነግሪኝ? ራሂል ጠየቀች። የግራንት ንግድ ለ2 ዓመታት ሲከስር ቆይቷል ፕሪሲሊያ ገለጸች። ንግዱን ደግፎ ያቆመው የትሪያና ገንዘብ ብቻ ነው። ሰርጉ የንግዱ ውህደት ነው። እሱ ደግሞ ለሁሉም ሰው እየዋሸ ነው። ፕሪሲሊያ ከቦርሷ ውስጥ ፎልደር አወጣች። የባንክ መግለጫዎች፣ ኢሜሎች። በፍቺ ወቅት የዋሸው እያንዳንዱ ማስረጃ እዚህ አለ። እሱን ከራሱ ምርጫዎች መጠበቁ ሰልችቶኛል። የራሂል እጆች ተንቀጠቀጡ። ይሄንን ለምንድነው ለኔ እየሰጠሽኝ ያለሽው? ምክንያቱም የተሻለ ይገባሻል። ተጠቀሚበት። በትሪያና ላይ አንቺ ላይ ያደረገውን እንዳያደርግ አስቁሚው። ይበቃል። ፕሪሲሊያ ለመሄድ ተነሳች። የቦታው ባለቤት እንደሆንሽ ሆነሽ ወደዛ ሰርግ እንደምትመጪ ተስፋ አደርጋለሁ። ሁሉ ጊዜም ነበርሽ። ለጥቂት ጊዜ ግን ረስተሽው ነበር። ፎልደሩን ገለጥ ገለጥ አደረገችው። ይህ ከበቂ በላይ ነው። ምን ልታደርጊ ነው? ዳና ጠየቀች። እንዳሰብነውና ወደዛ ሰርግ ሄዳለሁ። ከጀስቲንና ከልጆቼ ጋር እገባለሁ እና አሁን ማን እንደሆንኩ ለሁሉም ሰው አሳያለሁ። ሰርጉ ከመድረሱ ከ10 ቀናት በፊት ግራንት ደግሞ ደወለ። በዚህ ጊዜ ራሂል መለሰች። ራሂል፣ ስለዚህ ጀስቲን ስለሚባለው ሰው ስለ ቢሊነሩ መነጋገር አለብን። ቆይህ ከሆነ ምን ያህል ጊዜ ሆነው? ስለ ድጋፍ ክፍያውም በድጋሚ መነጋገር አለብን። ግራንት፣ ስለምንም ነገር በድጋሚ አንነጋገርም። እባክሽ ምክንያታዊ ሁኚ። ከቢሊነር ጋር ሆነሽ የኔን ገንዘብ አያስፈልግሽም። በሕግ ደረጃ ያስፈልገኛል። ያ እንዲቀየር መጋባት አለብን። ልታገቢው ማቅደሻል ማለት ነው? ግራንት ጮኸ። ይህ በእኔ የገንዘብ ግዴታዎች ላይ ተጽዕኖ ይኖረዋል። ግዴታዎች? ግራንት፣ ልጆች አይደሉም? ላንተ ሁሉ ጊዜ ሁሉም ነገር ስለ ቁጥጥር ነበር አይደል? ግራንት በትዕቢት ተነፈሰ። ለማንኛውም ሰርጉ ላይ እንገናኛለን። እባክሽን ጥሩ ልብስ ልበሺ። ገንዘብ እንደሌለሽ አውቃለሁ፣ ግን ቢሆንም ትሪያናን እንድታሳፍሪያት አልፈልግም። አታስብ፣ ተገቢውን ልብስ ለብሳለሁ። ስለኔ አትጨነቅ። ስልኩን ከዘጋች በኋላ ዳና በቁጣ ስትተነፍስ አገኘቻት። ልመታው እፈልጋለሁ ይሄን ሰውዬ። ዳና አጉረመረመች። በጣም ተቆጥቻለሁ ራሂል መለሰች። ግን እስከ ሰርጉ ድረስ ይህንን ነገር መያዝ አለብኝ። ቁጣውን። ዳና፣ ግን ይህንን ነገር የማደርገው ለነጻነት ነው ወይስ ለበቀል? አንዱ ወይም ሌላው ግዴታ መሆን አለበት እንዴ? ትሪያናን አንቺ ከሰራሽው ስህተት እያዳንሻት ነው። ይሄንን እንደ ቦነስ ቁጠሪው። አንድ ጊዜ በጣም ብሩ ነበርሽ ዳና ተናገረች። በዚያ ጋብቻ መጨረሻ ላይ ግን እንደ ጥላ ሆነሽ ነበር የማትታይ። ተናገሪ ራሂል፣ ያ ሁሉ እንደማይገባሽ ተናገሪ። እሱ ያደረገው ነገር አይገባኝም ነበር በይ። ራሂል በሹክሹክታ ተናገረች። ከዚያም ጮኸች። ያደረገው ነገር አይገባኝም ነበር። ዳና አቅፍ ውስጥ ሆና አለቀሰች። ለአመታት የታመቀ ቁጣ በመጨረሻም ሲወጣ ተሰማት። በዛች ምሽት ራሂል አፓርታማዋን አጸዳች። ጠዋት 1 ሰዓት ላይ ጀስቲን ደወለ። ግራንት ደውሎ እንደነበር ነገረችው። በአንተ ምክንያት ድጋፉን ማቋረጥ ይፈልጋል። እናም በልብሴ እንዳላሳፍራቸውና ጥሩ ነገር እንድለብስ ነገረኝ። ስልኩን ስጪኝ አለ ጀስቲን። ድምፁ ቀዝቃዛ ነበር። ትንሽ እንደሆንሽ እንዲሰማሽ የማድረግ መብት የለውም። አይ ጀስቲን ተው፣ ይሄ የኔ ትግል ነው። ራሴ መወጣት አለብኝ። እሺ እንደምትወጪው አምናለሁ። እቅዱ ተዘጋጀ። የግራንት አባት ማሶን በግብዣው ወቅት ለትሪያና አባት ማስረጃውን ይዞ ይቀርባል። ሰርጉ ከመድረሱ 5 ቀናት በፊት ፕሪሲሊያ የመጨረሻ ማስጠንቀቂያ ለመስጠት ደወለች። ግራንት ጠርጥሯል። በጭንቀት ውስጥ ነውና ሁሉንም ነገር እየተከታተለ ነው። ተጠንቀቁ። አመሰግናለሁ ፕሪሲሊያ፣ በአንቺ ኩራት ይሰማኛል ራሂል። በመጨረሻም መንተዎቹ ወደሷ መጡ። በእውነት ወደ አባዬ ሰርግ እየሄድን ነው? ኤላ ጠየቀች። ራሂል ወደ ልጇ ተመልክታ ፈገግ አለች። አዎ እየሄድን ነው። ለምንድን ነው የምንሄደው ማዬ? ኢታን ጠየቀ። ስለጋበዘን ነው ራሂል መለሰች። እና ወላጆቻችሁ ደስተኛ ሆነው ማየት አለባችሁ። አንቺ ደስተኛ ነሽ ማዬ? እየሞከርኩ ነው። ጀስቲንን ወድጄዋለሁ ኤላ አከለች። እንደ እውነተኛ ሰው ነው የሚያናግረን።
አባዬ እንደዚህ የሚያደርገው አንዳንዴ ብቻ ነው። የራሄል ልብ ታመመ፣ ግን ደግሞ ጥንካሬያቸውን አየች። ከሰርጉ 3 ቀናት በፊት ዳና ወደ አንድ ውድ ልብስ ቤት ለገበያ ይዛት ሄደች። ራሄል የኤሜራልድ አረንጓዴ ልብስ ለካች። ያ ቀለም ግራንት ያደበዝዝሻል ይለው የነበረው ነው። በመስታወት ውስጥ በመጨረሻም የሚገባትን ቦታ ያገኘች ሴትን አየች። በጣም ውድ ነው ራሄል ተቃወመች። ጀስቲን ግን ቀድሞውኑ ከፍሎት ነበር። ዳና ገለጸች። የፈለግሽው እንድገዛልሽ ነግሮኛል። ለአንድ ጊዜ ደግሞ አንድ ሰው እንዲንከባከብሽ እስኪ ፍቀጂ። ከሰርጉ 2 ቀናት በፊት ግራንት መልእክት ላከ። የበሰልሽ ስለሆንሽ አመሰግናለሁ። ልጆቹ አንቺ ስላለሽ እድለኛ ናቸው። ራሄል ፈገግ ብላ መለሰች። ቅዳሜ እንገናኝ። አጭር ቀላል ቃል። ምን እየመጣበት እንደሆነ ምንም አላወቅም። ከሰርጉ በፊት ባለው ምሽት ከሌሊቱ 8 ሰዓት ላይ ድንጋጤ ውስጥ ገባች። ራሄል የመታጠቢያ ቤቱ ወለል ላይ ተቀምጣ ለመተንፈስ ተቸገረች። ቆይ ስህተት ቢሆንስ? እኔ ዝም ብዬ ገንዘብ ፈላጊ ሴት ብሆንስ? ስልኳ ከጀስቲን በመጣ መልእክት ጠራ። መተኛት አልቻልኩም። ባንቺ ምን ያህል ኩራት እንደሚሰማኝ እያሰብኩ ነው። እሷም መለሰች። ደንግጫለሁ። ጀስቲን ወዲያውኑ ደወለ። አናግሪኝ በሹክሹክታ ተናገረ። እኔ ይሄንን ማድረግ እንደምችል አላውቅም። ትችያለሽ፣ በትክክል ትችያለሽ። ለ4 ዓመታት ከገሃነም ተርፈሻል። ጀስቲን መለሰ። ያንን ሁሉ ከባድ ጊዜ ያሳልፈሻል። አንቺ በጣም ጠንካራ ሴት ነሽ። ልጆችሽን ትንከባከቢያለሽ። እንደውም ካወቅኳቸው ሁሉ አንቺ ጠንካራዋ ነሽ። ለምን እኔ ጀስቲን? በእውነት ለምን እኔ? ምክንያቱም አንቺ በጣም ልዩ ስለሆንሽ፣ እኔን እንደ ሰው ስለምታይኝ፣ ካንቺ ጋር ስሆን የተለየ ስሜት ስለሚሰማኝ። አይበቃም? እየተነጋገሩ የራሄል ድንጋጤ እስከ ንጋት ድረስ ጠፋ። ጧት 12 ሰዓት ላይ ግብዣውን ከፍሪጅ ላይ አንስታ ሳቀች። ግራንት ምን እንደሚሰማት እንኳን ጠይቋት አያውቅም። አሁን ግን እሱ ግድ አይሰጣትም። በጧቱ 2 ሰዓት ላይ ዳና ወደ ውበት ሳሎን ወጣች። ዛሬ እንደ ንግስት ትገቢያለሽ ዳና አጥብቃ ተናገረች። ስራው ሲያልቅ ራሄል በመስታወት ውስጥ የታየችውን ጠንካራ ሴት አላወቀቻትም። ልዕልት ትመስያለሽ እማዬ ኤላ ጮኸች። ጀስቲን ከቀኑ 7 ሰዓት ላይ መጣ። የመጽሔት ሽፋን የሚመስል ልብስ ለብሶ ነበር። ራሄልን ትኩር ብሎ እያየ ቆመ። ዋው በጣም አምሮብሻል የኔ ፍቅር። ወደ አንድ የግል አየር ማረፊያ ሄዱ። መንታዎቹ በቅንጡ ጄት ተገረሙ። በበረራው ወቅት የራሄል ሆድ ተረበሸ። ማሶን ክራውፎርድ መልእክት ላከ። ቦታው ላይ ነኝ፣ ማስረጃው ዝግጁ ነው። በንብረቱ ላይ ሲያርፉ ግራንት ሁሉ ጊዜም አቅማችን አይፈቅድም የሚለውን ያንን ድንቅ ሰርግ ራሄል አየች። ከጥቁር ኤስዩቪ መኪና ሲወርዱ የሹክሹክታ ድምጾች ተሰሙ። ያቺ ራሄል ሃርትዌል ናት እና ያ ደግሞ ጀስቲን አሽፎርድ ነው። ራሄል ቀና ብላ ተራመደች። የተደናገጠች የሰርግ አዘጋጅ መታ አስቆመቻቸው። አዝናለሁ፣ እናንተ በእንግዶቹ ዝርዝር ውስጥ የላችሁም። ራሄል ብቻ። የጀስቲን ድምጽ ዝቅ ያለ ግን ስልጣን ያለው ነበር። መፍትሄ እንደምናገኝ እርግጠኛ ነኝ። አስተናጋጇ ወዲያውኑ አውቀው ወደ ውስጥ አስገባችሁ። ግብዣው በወርቅ የተለበጡ የሸክላ ሳህኖችና ክሪስታሎች ባህር ነበር። ፕሪሲሊያ ሱልቫን ፊቷ ቢገረጣም ፈገግ ብላ ቀረበች። ራሄል በጣም ታምሪያለሽ፣ በመምጣትሽ ደስ ብሎኛል። የግራንት እናት አሁን አመሰገነችሽ። አየሽ አይደል? ዳና በሹክሹክታ ተናገረች። ከኋላ አካባቢ ተቀመጡ። ነገር ግን እነሱን ሳያዩ ማለፍ የማይቻል ነበር። በመሰዊያው ላይ ግራንት ታየ። እነሱን እስኪያይ ድረስ በራሱ የሚተማመን ይመስል ነበር። ጀስቲንን ሲያውቀው ድንጋጤ፣ ከዚያም ቁጣ፣ ከዚያም ስሌት በፊቱ ላይ ተነበበ። መረጋጋቱ ሁሉ ጠፋ። ትሪያና ከራሄል መኪና የበለጠ ዋጋ ባለው ልብስ ደምቃ ታየች። ራሄል የሰማችው ርህራሄ ብቻ ነበር። ቃለ መሐላ ተለዋወጡ። ግራንት ለመጨረስ በጣም ቸኩሎ ስለነበር በቃላቱ ላይ ይንተባተብ ነበር። መጠጥ በሚቀርብበት ሰዓት ሱዛን የተባለች ሴት መታ አስቆመቻቸው። ሁለታችሁ እንዴት ተዋወቃችሁ? አንድ ካፌ ውስጥ ተገናኘን፣ ጀስቲን በቀስታ ተናገረ። ያ የህይወቴ ምርጡ ቀን ነበር። ግራንት በመጨረሻም ብቻውን ቀረባቸው። እንግዳ ይዘሽ እንደምትመጪ አላወቅኩም ነበር። ልጆቹ ወላጆቻቸው ወደፊት ሲራመዱ ማየት አለባቸው ብለህ ነበር አይደል? ራሄል መለሰች። ይህ የነሱ የወደፊት ህይወት ነው። እና ይህ ማን ነው? ጀስቲን አሽፎርድ ነው። ለ18 ወራት ስንገናኝ ቆይተናል። ራሄል ቢላውን በማሽከርከር መለሰች። ግራንት ልክ እንደተመታ ሰው ሆነ።
ስለ ድጋፍ ክፍያዎች መነጋገር አለብን፣ ግን ዛሬ አይደለም። ራሄል አቋረጠችው። አሁን በሰርግ ተደሰት። ማሶን ክራውፎርድ ጠረጴዛው ላይ ያገኛቸው። ሪቻርድ ብራይትዌል እዚህ አለ። ከራት በኋላ ማስረጃውን አሳዩዋለሁ። ግራንት ጠርጥሯል፣ ግን ይህ መሆን አለበት። በክፍሉ ማዶ ራሄል ለተገረመችው ትሪያና በሹክሹክታ ሲነግራት አየች። እዚህ ስላዩኝ ደንግጠዋል አለች ራሄል። እኔ እዚህ ያለሁት ለእውነት ነው። ራት የንግግሮች ቅደም ተከተል ነበር። ሪቻርድ ብራይትዌል በግራንት ላይ ያለውን ኩራት ተናገረ። የግራንት እናት ራሄልን ትኩር ብላ እያየች ስለ ታማኝነትና ቅንነት ተናገረች። ዳንሱ ሲጀምር ራሄልና ጀስቲን ወደ መድረኩ ወጡ። በመምጣትሽ ደስ ብሎሻል? ጀስቲን ጠየቀ። አዎ፣ እሱ ዝም ብሎ መጥፎ ምርጫ የሚያደርግ ሰው እንጂ ጭንቅላቴ ውስጥ ያለው አውሬ እንዳልሆነ ማየት ያስፈልገኝ ነበር። በመድረኩ ላይ የራሄል አይኖች ከትሪያና አይኖች ጋር ተገናኙ። የሆነች የመግባቢያ ቅስፈት በመካከላቸው አለፈ። ራሄል መጀመሪያ አይኗን አዞረች። ከ20 ደቂቃ በኋላ ማሶን ሪቻርድ ብራይትዌልን ቀርቦ ወደ ጎን ክፍል ይዞት ሄደ። የራሄል ልብ በኃይል ይመታ ነበር። ይህ ያ ቅስፈት ነበር። ከልጆቿ ጋር እየደነሰች ሰዓቱ ሲሄድ በሩን ትከታተል ነበር። 30 ደቂቃ አለፈ። 45 ጀስቲን በማዕበሉ መሃል እንደ ጽኑ ኃይል እጇን ይዟት ነበር። በመጨረሻም ሪቻርድ ወጣ። ፊቱ እንደ ድንጋይ ደርቋል። በቀጥታ ወደ ትሪያና ሄደ። ግራንት ግራ ተጋብቶና ተጨንቆ ይመለከት ነበር። ተነጋገሩ። ሪቻርድ ለትሪያና በስልኩ ላይ አንድ ነገር አሳያት። እሷም ፊቷ ገረጣ። ራሄል የሚሉትን ነገር መስማት ባትችልም ቅስሟ ሲሰበር ማየት ትችላለች። ትሪያና ግራንትን ዞር ብላ አየችው። ከዚያም አባቷን፣ ከዚያም መልሳ ግራንትን። ራሷን በመነቅነቅ አንድ የሚጎረብጥ ቃል ተናግራ ፊቷን አዞረች። ግራንት ሊከተላት ሲሞክር ሪቻርድ መንገዱን ዘጋው። ሁለቱ ሰዎች ተነጋገሩ። የሪቻርድ የሰውነት እንቅስቃሴ በቁጣ የተሞላ ነበር። የግራንት ፊት ከግራ መጋባት ወደ ድንጋጤ ተቀየረ። ከ10 ደቂቃ በኋላ ሪቻርድ ማስታወቂያ አደረገ። ይቅርታ ሁላችሁም፣ ጣልቃ በመግባቴ በጣም አዝናለሁ፣ ግን የቤተሰብ ድንገተኛ አደጋ ገጥሞናል እና መሄድ አለብን። ግብዣው ይቀጥላል፣ ነገር ግን ሙሽሪትና ቤተሰቧ መሄድ አለባቸው። ግርምትና ግራ የተጋባ ሹክሹክታ ተሰማ። ትሪያና ግራንትን ሳታየው አልፋው ሄደች። ፊቷ ባዶ ሆኖ ነበር። ድንጋጤ፣ ክህደት፣ መቁሰል። ግራንት ሊከተላት ሲሞክር ሪቻርድ ደግሞ ከለከለው። የሆነ ነገር በሹክሹክታ ነገረው። ግራንትም ፊቱ ነጭ ሲሆን ታየ። የብራይትዌል ቤተሰብ ሙሉ በሙሉ ከግብዣው ወጡ። አሁን ድባቡ ሞቷል። ግራ የተጋቡ እንግዶች እርስ በርሳቸው በሹክሹክታ ያወሩ ነበር። ምንድነው የተፈጠረው? ተጣልተው ነው? ሰርጓ በቃ ማለት ነው? ግራንት በግብዣው መካከል ብቻውን ቆመ። በሰዎች ተከቦ ሳለ ሙሉ በሙሉ ተገሎ ነበር። ፕሪሲሊያ ወደሱ ሄደች፣ እሱ ግን ገፋት። ራሄል መንታዎቹን ሰበሰበች። አሁን መሄጃ ሰዓት ነው። በጣም ጎበዝ ነበራችሁ። ወደ ቤት ለመሄድ ተዘጋጁ። ዳና እቃዎቻቸውን ያዘች። ወደ መውጫው ሲሄዱ ግራንት መንገድ ዘጋባቸው። ምን እያደረግሽ ነው ሲል አናፋ። ራሄል ቆማ ትኩር ብላ አየችው። እውነቱን ተናገርኩ። በቃ ያ ብቻ ነው። ሰርጌን አበላሸሽው አይደል? አይ ሰርግህን ያበላሸው እንኳን አንተ ነህ። ለሁሉም ሰው ስትዋሽ ነበር። ለኔ፣ ለትሪያና፣ ለራስህም ጭምር። እኔ ለአንተ መሸፈኑን ስላቆምኩ ብቻ ነው። ወደ ጀስቲን አየ። እሱ ከኔ ይሻላል ብለሽ ታስቢያለሽ? ጀስቲን በረጋ መንፈስ ተናገረ። እኔም ሆንኩ ሌላ ሰው እሷ ዋጋዋን የሚያውቅላት ሰው ይገባታል ብዬ አስባለሁ። የግራንት ፊት ተሰባበረ። ስህተት ሰርቻለሁ። ከአንቺ ጋር የነበረኝን ነገር አሁን ተረዳሁት። ራሄል አንድ ለውጥ ተሰማት። ለውጡ ግን እዚያው ተጠናቀቀ። አውቃለሁ፣ ግን አሁን አንተ የምትሸከመው ሸክም ነው፣ የኔ ሸክም አይደለም። ከእንግዲህ የኔ አይደለም። ግን ራሄል አብቅቷል። ግራንት ካለቀ 4 ዓመት ሆኖታል። እኔ ግን አሁን ነው የተቀበልኩት። ዞር ብላ ጥላው ሄደች። ጀስቲንና መንቶቹ ከጎኗ፣ ዳና ደግሞ ከኋላቸው። አንዴም እንኳን ወደ ኋላ ዞር ብሎ አላዩም። ልጆቹ እስከ አየር ማረፊያው ድረስ ስለ አውሮፕላኑ፣ ስለ በሉት ኬክና ትሪያና ከማልቀሷ በፊት ምን ያህል ቆንጆ እንደነበረች ያወሩ ነበር። ልጆች በእርግጥም ሁሉንም ነገር ያያሉ። ራሄልም ዝም ብላ ስለ ሁሉም ነገር እያመዛዘነች ነበር። ደህና ነሽ የኔ ፍቅር? ጀስቲን በቀስታ ጠየቃት። አዎ በእውነት ደህና ነኝ።
አውሮፕላን ውስጥ ኤላ በጀስቲን ትከሻ ላይ ተኝታለች። ኢታን የራሄልን እጅ ይዞ ነበር። እማዬ ኢታን በቀስታ ተናገረ። ወይዬ ልጄ መጥፎ ነገር አደረግን እንዴ? ለአባቱ ማለቱ ነው። አይ አላደረግንም፣ እኛ ብቻ ዝም ብለን እውነቱን የተናገርነው። እውነት ግን ያማል ማለት ነው። ቢሆንም ግን ከውሸት ይሻላል። አባዬ እኛ ላይ ይቆጣል፣ ምናልባት ለተወሰነ ጊዜ፣ ግን ያ የእናንተ ጥፋት አይደለም። እሺ የሱ የራሱ ምርጫ ነው። ኢታን በሐሳቡ ረክቶ ራሱን ነቀነቀ። እወድሻለሁ እማዬ፣ እኔም እወድሃለሁ ልጄ። ቤት ሲደርሱ ራሄል ልጆቹን አስተኝታ ዳናን አቀፈቻት። በአንቺ በጣም ኩራት ይሰማኛል በሹክሹክታ ተናገረች። ስለ ሁሉም ነገር አመሰግናለሁ እህቴ፣ ሁልጊዜ አጠገቤ በመሆንሽ። አሁን እረፍት አድርጊ። ዳና ሄደች። ጀስቲን እዚያው ቀረ። በትንሹ አፓርታማ ሶፋ ላይ በዝምታ ተቀመጡ። ምን ይሰማሻል ሲል ጠየቃት። ድካም፣ እረፍትና ነፃነት። ነፃነት ጥሩ ነው። ነፃነት ሁሉም ነገር ነው። ወደሱ ዞረች። በእኔ ስላመንክ፣ ስለጠበከኝ፣ በደነገጥኩ ጊዜ ስለታገስከኝ ለሁሉም አመሰግናለሁ ጀስቲን። ለዛ ማመስገን የለብሽም። አይ አለብኝ። ምክንያቱም ባለፉት 18 ወራት ውስጥ በፈለግከው ጊዜ ጥለኸኝ መሄድ ትችል ነበር። ሁኔታዬ በጣም ውስብስብ ነው። ተሰብሬያለሁ። ብዙ ድካም ይጠይቃል ብለ መተው ትችል ነበር። ግን አንተ ቆየህ። መቆየት የሚገባሽ ሰው ስለሆንሽ ነው። ሳመችው። በጥልቅ ምስጋናና ፍቅር ነበር። ዛሬ እዚህ ደር አለችው። እንደምትይኝ ተስፋ አድርጌ ነበር። ሳይተኙ ዝም ብለው አብረው ቆዩ። እሺ አሁን ምን ይሆናል? ራሄል ጠየቀች። የፈለግሹን። ቀኑን በቀን እየኖርን እናየዋለን። ምንም ጫና የለብንም። እኛ ብቻ። ያ ደስ የሚል ይመስለኛል። እኔም ይመስለኛል። በቅፍ ውስጥ ተኛች። ከዓመታት በኋላ ለመጀመሪያ ጊዜ መጥፎ ህልም አላየችም። ክፍት በሮች፣ ማለቂያ የሌላቸው እድሎችና የእሷ የሆነ የወደፊት ህይወት ብቻ ታያት። በሚቀጥለው ቀን ጧት ስልኳ ጠራ። የማታውቀው ቁጥር ነበር። ሄሎ ወይዘሮ ሃርትዌል፣ ትሪያና ብራይትዌል ነኝ። ራሄል ቀና ብላ ተቀመጠች። ኦ ሰላም፣ ስላስቸገርኩሽ ይቅርታ። ቁጥርሽን ከግራንት ስልክ ላይ ነው ያገኘሁት። ችግር የለውም። ደህና ነሽ? ትሪያና በመራር ስሜት ሳቀች። አይ ደህና እንኳን አይደለሁም፣ ግን አመሰግናለሁ ለማለት ነው የደወልኩት። እውነቱን ስለተናገርሽ አመሰግናለሁ። አባቴ ሁሉንም ነገር አሳየኝ። የገንዘብ ማጭበርበሩን፣ የተደበቁ ንብረቶቹን፣ ውሸቱን፣ ሁሉንም። እኔ ምንም አላውቅም ነበር ራሄል። በሰርግሽ ቀን ይሄንን በማወቅሽ አዝናለሁ። ቢሆንም ግን 5 ዓመት ቆይቼ ህይወቴ ከባከነና ልጅ ከወለድን በኋላ ከማውቅ አሁን ማወቁ ይሻለኛል። ዝም አለች። ልታስጠነቅቂ ሞክረሽ ነበር አይደል? ከ4 ዓመት በፊት ያኔ እኔና ግራንት መገናኘት ስንጀምር ሞክሬ ነበር፣ ግን አንቺ መስማት አልፈለግሽም። አውቃለሁ፣ ቅናት መስሎኝ ነበር። ይቅርታ አድርጊልኝ ራሄል። እኔን ይቅርታ መጠየቅ አያስፈልግሽም። አይ ያስፈልገኛል። ለአንቺ መጥፎ ነበርኩ። ትዳርሽን ለማፍረስ ረድቻለሁ። እንዳገባ እያወቅኩ ግን ግድ አልሰጠኝም። እኔ የተለየው የሆንኩ መስሎኝ ነበር። እሱ አንቺን በማይወድበት መንገድ እኔን እንደሚወደኝ አስቤ ነበር። አሁን ዋናው ነገር እውነቱን ማወቅሽ ነው። አዎ እሱ ማንንም አይወድም። እንዲሁ ዝም ብሎ ሰዎችን ይጠቀማል። እናም ጥቅም ሲያጣባቸው ይተዋቸዋል። አዝናለሁ ትሪያና፣ በእውነት አዝናለሁ። እኔም አዝናለሁ። የትሪያና ድምፅ ተሰባበረ። መሄድ አለብኝ። የአባቴ ጠበቆች ፍቺውን እያስተካከሉ ነው። ግን ያንቺን ስህተት እንዳልደግም ስለረዳሽኝ ላመሰግንሽ ፈልጌ ነው የደወልኩት። ስልኩን ዘጋችሁ። ራሄል ስልኳን ይዛ ዝም ብላ ተቀመጠች። ጀስቲን ከመኝታ ክፍል ወጣ። ሁሉም ነገር ደህና ነው? ትሪያና ነበረች። ሰርጓን ስላበላሸሁትና ከትዳር ስለታደግኳት አመሰግናለሁ ለማለት ደውላ ነው። ጀስቲን አጠገቧ ተቀመጠ። እና ምን ተሰማሽ? እፎይታ። ትክክለኛ ስሜት ነው። ተጠጋችሁ። ከ3 ወራት በኋላ ሁሉም ነገር ተቀይሯል። በተመሳሳይ ጊዜ ደግሞ ምንም አልተቀየረም። የፍቺው ስምምነት ተጠናቀቀ። ግራንት እንዲከፍል የተወሰነው ፍትሃዊ ነበር። የግራንት ጠበቆች ታግለው ነበር፣ ግን ደግሞ ማስረጃው ጠንካራ ነበር። ራሄል ከ4 ዓመት በፊት ሊሰጣት የሚገባውን ሁሉ አገኘች። ቤቱ ተሸጠ። የልጆች ድጋፍ ጨመረ። ጠበቃዋ ጄኒፈር ደወለች። አደረግሽው፣ አሸነፍን። ግን ራሄል ያሸነፈች አትመስልም ነበር።
እሷ ነፃነት ነው የተሰማት። ሁለተኛ ስራዋን ተወች። ልጆቿ ጋር የምታሳልፈው ብዙ ጊዜ አገኘች። መንታዎቹም ተላመዱ። ግራንትን በፕሮግራም ያዩታል። እሱ አሁን ተቀይሯል። ዝምተኛና የተሰበረ ይመስላል። ራሄል ግን ግድ አልሰጣትም። ጀስቲን አሁንም ሁል ጊዜ አጠገቧ ነው። ልጆቹ በጣም ይወዱታል። በስሙ ይጠሩታል እንጂ አባዬ አይሉትም። ግን እሱ የቤተሰቡ አባል ሆኗል። ራሄል አዲስ አፓርታማ እየፈለገች ነበር። አሁን አቅም አላት። ጀስቲን ሊረዳት ቢጠይቃትም እምቢ ብላ ነበር። እሷ ልታደርገው የሚገባ ነገር እንደሆነ ተናገረች። አንድ ቅዳሜ ጧት ቁርስ እየሰራች ነበር። ጀስቲን ደግሞ ጋዜጣ ያነባል። እማዬ፣ ጀስቲን ኮምፒውተር ላይ መሳል ሊያስተምረኝ ይችላል? ኤላ ጠየቀች። ጊዜ ካለው ያስተምርሻል። አሁን ጊዜ አለኝ አለ ጀስቲን። ኢታን ቀና አለ። የሚቀጥለው ሳምንት የሳይንስ ሙዚየም መሄድ እንችላለን? አሁን እንችላለን። ራሄል አየቻቸው። ልጆቿ፣ አጋሯ እና ህይወቷ ምንም እንኳን ፍጹም ባይሆንም የሷ ነው። ከሰርጉ 3 ወር በኋላ አንድ ደብዳቤ መጣ። ከግራንት የተላከ ነበር። የንብረት ክፍፍል ስምምነትና በእጅ የተጻፈ ማስታወሻ። ትክክል ነበርሽ ራሄል፣ ስለ ሁሉም ነገር አዝናለሁ። በእርግጥ ይቅርታሽን አልጠብቅም፣ ግን አሁን ገብቶኛል። ለልጆቹ ቢያንስ የተሻለ ሰው ለመሆን ሞክራለሁ። ስለነሱ መታገልሽን ስላልተውሽ አመሰግናለሁ። ራሄል 2 ጊዜ ያነበበችውና አስቀመጠችው። አዲሱ አፓርታማዋ ብሩህ ነበር። ፀሐይ ይገባበታል። ደህና ነሽ? ጀስቲን ጠየቀ። አዎ፣ ዝም ብዬ እያሰብኩ ነው። ደብዳቤው ምንድነው? ከግራንት የመጣ ይቅርታ ነው። ይቅርታ ጠየቀ? ጀስቲን ገረመው። አዎ፣ ለልጆቹ ሲል የተሻለ ለመሆን እንደሚሞክር ተናግሯል። ይገርማል። መንታዎቹ በዚህ ጊዜ መጡ። ፓንኬክ መብላት እንችላለን? ኤላ ጠየቀች። እየሰራ ያለው እሱን ነው፣ ጀስቲን መለሰ። በእርግጥ ትንሽ አስቀያሚ ናቸው። ኢታን አስተዋለ። ራሄል ልታስቆመው ስትል ጀስቲን ሳቀ። ልክ ነህ፣ መልካቸው ያን ያህል አያምርም፣ ግን ጣዕማቸው ይጣፍጣል። ዋናው ደግሞ እሱ ነው። በትንሿ የኩሽና ጠረጴዛ ዙሪያ ተቀመጡ። ከቁርስ በኋላ ዳና ደወለች። አዲሱ ቤት እንዴት ነው? ጥሩ ነው፣ እቃ እያወጣን ነው። ከ1 ሰዓት በኋላ ዳና ቡናና ዶናት ይዛ መጣች። ቤቱ በድምጽ ተሞላ። ቆንጆ ትርምስ። ሰላም ማለት ይህ ነው። የቤቱ ደውል ተደወለ። ማሶን ክራውፎርድ የወይን ጠጅ ይዞ መጣ። እንኳን ደስ አላችሁ ለማለት ነው። ግባ ማሶን። ማሶን ዙሪያውን አየና ፈገግ አለ። አደረግሽው፣ በእውነት አደረግሽው ራሄል። አይ አደረግነው፣ አብረን አደረግነው። አንተም እኮ የዚህ አካል ነህ። ስለ ግራንት ንግድ አወሩ። ግራንት አሁን ከስልጣን ወርዷል። ድርጅቱ ቀስ እያለ እየተመለሰ ነው። ራሄል ደስ አላት። ፕሪሲሊያ ምሽት ላይ ደወለች። ራሄል፣ ለግራንት ስላደረግሽው ነገር ላመሰግንሽ እፈልጋለሁ። አሁን ውጤቱን እያየ ነው፣ እያደገ ነው። እሱ ልጅሽ ነው። እኔን ማመስገን አያስፈልግሽም። አይ ያስፈልገኛል። ልታጠፊው ትቺ ነበር፣ ግን አንቺ ምህረትን መረጥሽ። ያ ደግሞ ጥንካሬን ይፈልጋል። ራሄል የምትለው ነገር ጠፋባት። ደስተኛ እንደምትሆኚ ተስፋ አደርጋለሁ። ፕሪሲሊያ ቀጠለች። ይገባሻል፣ እየሰራሁበት ነው። ፕሪሲሊያ ስልኩን ዘጋች። ዓለም ተገልብጧል። በዛው ምሽት ልጆቹ ከተኙ በኋላ ራሄልና ጀስቲን በረንዳው ላይ ተቀመጡ። ፓርኩ ይታያል። እስኪ አንድ ነገር ንገረኝ፣ ከኔና ትርምስምስ ካለው ህይወቴ ጋር በመሆን ተጸጽተ ታውቃለህ? በጭራሽ፣ ለአንዲትም ሰኮንድ እንኳን። በገፋሽን ጊዜም ቢሆን፣ ምክንያቱም በዛን ጊዜ ነው ሰው የሚያስፈልግሽ። ተጠጋችሁ። እወድሃለሁ ጀስቲን አለችው። ለመጀመሪያ ጊዜ ጮክ ብላ ተናገረችው። እኔም እወድሻለሁ። ዝም ብለው ፀሐይ ስትጠልቅ አዩ። ለወደፊት ምን ትፈልጊያለሽ ሲል ጠየቃት። እኔ ይህንን ብቻ ነው የምፈልገው፣ አንተን፣ ልጆቹን፣ ሰላምን፣ ምንም አስደንጋጭ ነገር የማይፈጠርባቸውን ተራ ቀናት። ያ ፍጹም ነገር ነው። ከመተኛቷ በፊት ከትሪያና አንድ መልእክት መጣላት። ደህና መሆኔን እንድታውቂው ፈልጌ ነው። ወደ ትምህርት ቤት ተመለስኩ። ስነ ጥበብና ታሪክ እየተማርኩ ነው። እንደገና መጀመር እንደምችል ስላሳየሽኝ አመሰግናለሁ። ራሄል ፈገግ አለች። አስደናቂ ነገሮችን እንደምታደርጊ አምናለሁ ብላ መለሰችላት። ራሄል በዚህ ሁሉ ነገር ውስጥ አንድ ነገር ተረዳች። ለ4 ዓመት ያህል ግራንት ዋጋዋን እንዲረዳ ስትጠብቅ ነበር። ግን የሷ አስተያየት በሷ ህይወት ውስጥ ምንም ዋጋ አልነበረም። ዋናው ነገር የሷ የራሷ አስተያየት ነው።
አሁን ራሷን በግልጽ አየች። የአንድ ሰው የቀድሞ ሚስት አይደለችም። ዝም ብላ እናት ወይም የሴት ጓደኛ ብቻ አይደለችም። ራሷን ራሄል ሃርትዌልን አየች። 38 ዓመቷ፣ ታጋይ፣ እናት፣ አጋርና ጓደኛ። አንዳንዴ የምትፈራ ግን ቢሆንም በቂ የሆነች፣ ሁልጊዜም በቂ የሆነች ሴት። ፈገግ ብላ ተኛች። ከአንድ ዓመት በኋላ ራሄል ኩሽና ውስጥ ቆማለች። የድሮ ጠባብ ኩሽና አይደለም፣ ይህ እውነተኛ ቤት ነው። በስምምነቱ ባገኘችው ገንዘብ የገዛችው ቤት። 3 የመኝታ ክፍሎች፣ 2 መታጠቢያ ቤቶችና ልጆች የሚጫወቱበት ግቢ ያለው። ትልቅ አይደለም ግን ቢሆንም የሷ ነው። ልጆች ግቢ ውስጥ ከውሻቸው ጋር ይጫወታሉ። ጀስቲን ምግብ እያበሰለ ነው። አሁን ፓንኬኩ አይበላሽም። ዳና ለቤተሰብ ራት ጠረጴዛውን እያዘጋጀች ነው። ሁሉም የሚወዷቸው ሰዎች እየመጡ ነው። እማዬ እራቱ መቼ ነው? ኤላ ጮኸች። በ20 ደቂቃ ውስጥ ራሄል መለሰች። ዙሪያዋን አየች። ምርጡ በቀል በጥሩ ሁኔታ መኖር ነው ይባላል። ያ ግን ትክክል አይደለም። እንደውም ምርጡ በቀል በቀልን አለመፈለግ ነው። ያለፈው ታሪክ የማይነካው ደስተኛ ህይወትን መገንባት። የጎዳ ሰው ከእንግዲህ ስልጣን እንደሌለው መረዳት። ይሄ ትልቁ በቀል ነው። ግራንት ባለፈው ሳምንት ልጆቹ ለልደቱ እንዲመጡ ጠይቆ ነበር። እሺ አለች ራሄል። ከእንግዲህ አትጠላውም፣ አትወደውም፣ ስለሱ ብዙ አታስብም። ዝም ብላ የምታውቀው አንድ ሰው ነው። ዋጋዋ እሱን ማየት በማይችሉ ሰዎች እንደማይወሰን ያስተማራት አንድ ሰው። የቤቱ ደውል ተደወለ። ጀስቲን ለመክፈት ሄደ። ፕሪሲሊያ፣ ሊንዳ፣ ማሶንና ጠበቃዋ ጄኒፈር መጡ። ቤቱ በሳቅና በታሪክ ተሞላ። እራት በደስታ አለፈ። ከራት በኋላ ኤላ ራሄል ጭን ላይ ተቀመጠች። እማዬ ደስተኛ ነሽ አይደል? ራሄል ዙሪያዋን አየች። ጀስቲን እቃ እያጠበ ነበር። ኢታን ከማሶን ጋር የሳይንስ ፕሮጀክት እያየ ነው። ዳና ከጄኒፈር ጋር እየሳቀች ነው። አዎ ልጄ፣ በእውነት ደስተኛ ነኝ። እኔም ደስተኛ ነኝ። በዛ ምሽት ሁሉም ከሄዱ በኋላ ራሄል መታጠቢያ ቤት ውስጥ ራሷን አገኘች። ከአንድ ዓመት በፊት በነበረችበት ቦታ ወለል ላይ ተቀምጣ። ግን በዚህ ጊዜ አልደነገጠችም። እያለቀሰች ነበር። ግን እንባው የፈውስ እንባ ነበር። ጀስቲን አገኛትና አጠገቧ ተቀመጠ። ምንም አልጠየቃትም። አደረግኩት አለች በመጨረሻም። አሁን አደረግሽው፣ ተርፌያለሁ። አይ ከመትረፍ በላይ እንደውም ውጤታማ ሆነሻል። ወደ ትከሻው ተጠጋች። አመሰግናለሁ። ለምን? ራሴን ማየት ባቃተኝ ጊዜ አንተ ስላየኸኝ። በዛ መታጠቢያ ቤት ወለል ላይ ፍጹም ባልሆነ ቤታቸው ውስጥ ተቀመጡ። ራሄል የተረዳችው ነገር ፍለጋዋ አሁን አብቅቷል። በቀል ወይም ፍትህ ሳይሆን ያገኘችው ሰላምን፣ ፍቅርን፣ ነፃነትንና ራሷን ነው። እና ያ ደግሞ ሁልጊዜም በቂ ነበር። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉ። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።